ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አምብሮዞ ሚላም ማለት ነው የሶንግ ኦፍ ሶንግስ ሚለው ያው መኃልየ ምዕራፍ 1 ቁጥር 2 ነው እንዲህ ብሎ ይፈታዋል ኦኬ ቆይ አንዴ እንደዚህ ይላል Song of Songs chapter 1 ቁጥር 2 ላይ እንደዚህ ይላል Therefore such a soul also desires many kisses of the word okay so that she may be enlightened with the light of the knowledge of God በአፉ መሳሚ ሲባል የአምላክን ዕውቀት ከማግኘት አንፃር ነው ያን ነገር እየተናገረ ያለው የምንን she may be ነፍሳችን enlightened with the light of the knowledge of God ከእግዚአብሔር ዕውቀት ከአምላክ ዕውቀት አንፃር ነው በአፉ መሳሚ for this is the kiss of the words okay የአምላክ መሳም ወይ ደግሞ ወርድ የሚለው እግዚአብሔር ቃል ነው ወልድ ነው I mean the light of the holy knowledge God the word kisses us እግዚአብሔር ወልድ ይስመናል ብሎ ይናገራል ቅዱስ አምብሮስ ከምን አንፃር ከተባለ ዕውቀትን ይሰጣናል ማለት ነው በአፉ መሳም ይሳመኝ ብሎ መኃልየ ላይ ጠቢቡ ሰለሞን ሲናገር ከዛ አንፃር ነው ገድላት ላይም ሲነገሩ ከዛ አንፃር ነው knowledge ነው ዕውቀት ነው ኦኬ አምላክ ለሰው ልጆች ያለውን ፍቅር ለመግለጽ እንደዚህ አይነት አገላለጾች አሉ መጽሐፍ ቅዱስ ላይ ያሉ ነገሮች ስለሆኑ ሁለተኛ ነገሥት ምዕራፍ 4 ላይ እንዳሳየነው ስለዚህ ኦርቶዶክሳውያን ይሄ ነገር በጣም ብዙ ጊዜ ተብራርቷል እህታችን ሜቢ እህታችን ግሬስ ቅርብ ጊዜም አላቀም ሜቢ እንደዚህ አይነት ሴሽኖችን አይታ ስለማታቅ ሊሆን ይችላል እንጂ ከምን አንፃር ነው በቃ ከዚህ አንፃር ነው ነገሮችን የምንረዳው እንዴ ቤተክርስቲያን ይሄ ቢሆን ይሾአኮ እንደው መሬት የወረደው ነገር እንናገር ከተባለ ጋይስ ያኔ ላሊበላ ላይ ውጭ ሀገር ተመሳሳይ ጾታ ጋብቻዎች ኢትዮጵያ መተው ይጎበኛሉ ሲባል ቤተክርስቲያን አይደለች እንዴ ቀድማ ኢትዮጵያ ቤተክርስቲያን ማን መንግስት ራሱ ዝም ባለበት ሰዓት ላይ እዚች ሀገር ከደረሱ ለሚደርስባቸው ነገር ራሳቸው ተጠያቂ ይሆናሉ ተመሳሳይ ጾታ ጋብቻዎች ላሊበላን ሲጎበኙ ያለችው ቤተክርስቲያን አይደለች እንዴ ማን በዛ ተናገረ መንግስት አልተናገረ ሌላ ቤተ እምነት አልተናገረ ኦኬ ስለዚህ እንዲሁ ዝም ብሎ እድሜ ልክ እንደው ገድለ መባጽዮን እንዲህ ይያሉ በአፍ መሳም የሚለው ነገር በቃ ኦርቶዶክሳዊ መረዳት የሚባል ነገር አለ ኦኬ እንደው የማንም ከውቀት ነፃ የሆኑ ሰዎች እየተነሱ የሆነ ነገር ባነሱ ቁጥር እኛ መናወጥ የለብንም ኦኬ ወንድሞችን መምህራንን መጠየቅ ያስፈልጋል ስለዚህ ከአባቶች አንፃርም እንደዚህ ነው ነገሮችን የምናየው ይሄን ለማለት ያክል ነው ብሮስኪ አመሰግናለሁ ጋዴና መሰግናለን ተመልሶልሻል ግሬስ ወይው ፈለገ አመሰግናለሁ በጣም መልካም በእግዚአብሔር ያክብርልን በጣም ትንብይ ላይክ በቃ የሆነ እናንተን የፈለኩት ታውቃለህ እና ላይቭ ምናምን አይቼ ስለማላቅ ነው አዲስ ነኝ ለቲክቶክ ለዛ ነው ይቅርታ በጣም እና አመሰግናለሁ መልካም እግዚአብሔር ያክብርልን ዋናው መመለሱ ነው እና በዚህ አጋጣሚ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች ቀደም እንዳልኳችሁ ፕሮቴስታንት ላይ ያሉ ሰዎች ትምህርታቸው በመጽሐፍ ቅዱስ ማስረጃ ሲመታ በመጽሐፍ ቅዱስ ማስረጃ ምላሾችን ሲያጡ ህልውናቸውን ለማጽናት የሚያደርጉት አንደኛው ስልታዊ ያካሄድ ምንድነው ኦርቶዶክስ ቤተክርስቲያንን መዝለፍ ነው ምን እንዲህ ያደረጉ ኦርቶዶክሳውያን ይሄው እንደዚህ ነው የሚያምኑት ምናምን እና እንዲህ አይነቱን አካሄድ የሚሄዱት ህልውናቸውን ለማጽናት ነው እና በተቻለ አቅም በመጽሐፍ ቅዱስ ማስረጃ ግን ለማውራት ደግሞ መሞከሩ አሪፍ ነው ግን በደርሳናት በገላ ዙሪያ ላይ ለሚነሱ ጥያቄዎች ቀደም እንዳልነው አንደኛ ትልቁ ነገር ኦርቶዶክስ ያረዳል ያስፈልጋል ኦርቶዶክስ ለምሳሌ አንዳንድ ጊዜ እንደው በትንሽ በእንትኑ እንኳን ላስረዳችሁ ጉንዳን እንደው በጣም ተሰልፎ ሲሄድ ምናምን አይታችሁ ታውቃላችሁ ጉንዳን ተሰልፎ ሲሄድ ጉንዳን ሲተረማመስ አይታችሁ ታውቃላችሁ እንደዛ አይነት ነገሮችን ስትመለከቱ ሰውነታችሁ ላይ ጉንዳን ይወረራችሁ ያክል ይመስላችኋል ጉንዳን ይወረራችሁ ይመስላችኋል እና በዛው ልክ ደግሞ ኢቭን ሴሰኛ የሆኑ ሰዎች ኦኬ በያዳራሾቻቸው ለስጋይ ፍትወት የሚነሳሱ ሰዎችን በተመሳሳይ ነገሮችን ባነበቡ ቁጥር የሆኑ ነገሮችን በተመለከቱ ቁጥር ኤቭሪቲንግ ወደ ሴክሹዋል ወደ ጉዳይ ለመተርጎም ቅርበናቸው ማለት ነው ቅርበናቸው እንደ አይነት ነገሮችን ሲናገሩ መስሟቸው ሰዎች እመኑኝ የሆነ ዕውቀት ኖሯቸው እየተናገሩ ያለው እንዳይመስላችሁ ቀደም የሆነ ምሳሌ እንደሰጣችሁ የሆነ ነገርን ሲያዩ ሰዎች የሆነ ጉንዳን ሲተረመስ ሲያዩ ሰውነታቸው በጉንዳን እንደተወረረ ፊል እንደሚያደርጉ ሁሉ በተመሳሳይ ኢቭን በቸርቾቻቸው ውስጥ ነው ማለት እዛው በቸርቾቻቸው ውስጥ ለሴክሹዋል ኢንተርኮርስ ውስጣቸው ዝም ብሎ የሚነሳሱ ሰዎች ናቸው
መጽሐፍቶችንም ምኑንም ኤቭሪቲንግ በተመለከቱ ቁጥር ኦኬ እንዲህ ነው ማለት ነው እያሉ ለመፍታት የሚሞክሩት እና ቅድስት ቤተክርስቲያናችን ግብረ ሰዶሜነትን አብዝታ በጣም ትጸየፋለች። እነዚህን ታስተምሮም የላትም። ሎቱ ስብሐት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ ልክ እኛ ኦርቶዶክሳውያን አንንቀውም። ፕሮቴስታንቶች በሚንቁት ልክ እኛ አንንቀውም እና በጣም ጥንቃቄ ይሻል። በተቃራኒ ግን በጣም የሚገርማችሁ ነገር ግብረ ሰዶሜንን የሚያበረታተው ፕሮቴስታንቲዝም ነው። ለምሳሌ ጋዲም ከዚህ በፊት ቪዲዮ ሰርቶበታል፣ ብዙዎቻችሁ የተመለከታችሁት ይመስለኛል። በዩናይትድ ሜቶዲስት ቸርች፣ በስዊዲሽ ሉተራን ቸርች እና ደግሞ በአሜሪካ ሉተራን ቸርችም ጭምር ግብረ ሰዶማውያን ስርዓት ባለው መልኩ የቸርች አባል ሆነው ጋብቻቸውንም ጭምር በቸርች ውስጥ እንዲፈጽሙ ይፈቀዳል። The Evangelical Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination ተብሎ ዌብሳይት ላይ መረጃው ተቀምጧል። የግብረ ሰዶማውያንን ጋብቻና አንድነትን በአሜሪካ ያለችው ሉተራን ቸርች ሲንስ 1991 ጀምሮ ፈቅዳለች። እንደውም በፖሊሲዋ ምን ይላል መሰላችሁ? the ELCA policy states that every LGBTQ individuals are welcome and encouraged to become members. እያንዳንዳቸው የግብረ ሰዶማውያን አባላት በአጠቃላይ የቸርቹ አባላት እንዲሆኑና በቸርቹ ውስጥም ደግሞ እግዚአብሔር ያሳያችሁ ግብረ ሰዶምን የሚጸየፉን መጽሐፍ ቅዱስ እጃቸውን ጭነው ተመሳሳይ ጾታ ያላቸው ሰዎች እንዲጋቡ ይፈቅዳል። እንደውም በዛ ጉዳይ ዙሪያ ነው አሁን የተወሰኑ ነገሮችን እናወራለን። ኦኬ አሁን እኛ እንዲህ የምንለው የሆኑ ፕሮቴስታንቶችን ለመዝለፍ ሳይሆን ኦሬዲ ምድር ላይ ያለውን እውነታ ለመናገር ያክል ነው። ነገር ግን በድርሳናት በገድላት ላይ ያሉትን ሐሳቦች ግን በዚህ ልክ ለመተርጎም መሞከር ይሄ በጣም ስንፍና ነው። ባጭሩ ገድላት ድርሳናት ላይ ያሉትን ሐሳቦች ለመረዳት ኦርቶዶክስ ያረዳድ ይፈልጋል። አስቡት ቅድም አሁን ጋዲም ገልጦ ያነበበው ነው የሚያነበብኩላችሁ የመጽሐፍ ቅዱስ ክፍል ድርሳና ገድል ተጽፎ ቢሆንስ ኖሮ እንዲህ የሕፃኑ ገላ ሞቀ ይላል። ኤልሳ መጥቶ በሕፃኑ ላይ ሲተኛበት የሕፃኑ ገላ ምን አለ ሞቀ ይላል። አሁን ሞቀ የሚለውን ሐሳብ ልክ እንደዚህ ነው ሲሰኝ የሆኑ ሰዎች በምን መልኩ ነው እንግዲህ እንት የሚሉት ኢማጂን በምን መልኩ ነው የሚገልጹት? ኦኬ ሕፃኑ ገላ ሞቀ ሲል እንዴ ነችና እንዴ በኢየሱስ ስም ምናምን ነገር ሊፈጠር ነው ማለት ነው። ግን እንደዛ አይደለም። ሰው ሲሞት ኖርማሊ ሰውነት ቴምፕሬቸሩ ይቀንሳል። ኤልሳ ሁለንተናው ቅዱስ ነውና ሁለንተናው ቅዱስ ስለሆነ አካሉን በአጠቃላይ በሕፃኑ ላይ ያሳረፈ ሲጸልይበት ሞቱ የነበረው ሕፃን ዳግም ከእንደገና ነፍስ ዘራበት ማለት ነው። ዳግም ከእንደገና ነፍስ ዘራበት። ሰው ሲሞት ኖርማል ቴምፕሬቸሩ ይቀንሳል እና ዳግም ከእንደገና በሱ ላይ ህይወት መዝራቱን ሲያጠይቅ ሰውነቱ እንደሞቀ ደግሞ መጽሐፍ ቅዱስ ይናገራል። እና በዚህ ልክ ፕሊስ አትሞኙ ለማለት ያክል ነው። ኢዮባ ምጨምሩ ሐሳብ አለ? ሰላም እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ይብዛላችሁ፣ ቃሉት ያሰማልን። አንድ ነገር ብቻ ነው የምጨምረው። ምንድነው በደንብ ስለተብራራ እነሱ ትርጉሙ እንዲህ ነው ብለው ትርጉም ሰጥተውት ነው አይደለ ወደዚያ ያጠጋጉት። ለምሳሌ እንዲህ አለ ማለት ይሄ ቢሆን ነው የሚል መደምደሚያ ይዘው ማለት ነው። ባለቤቶቹ ግን የመጽሐፍቱ ባለቤቶች አይደለም ካሉ የሚተረጉመው በመጽሐፍቱ ባለቤት ነው የሚሆነው። ልክ ለምሳሌ መጽሐፍ ቅዱሳችንን ሙስሊሞች ያነሱትና እዛን ይሄ ማለት እንዲህ ነው ብለው ራሳቸው ትርጉም ይሰጣሉ። ለነሱ ትምህርት እንዲያመች አድርገው ማለት ነው። እነሱ እንደዛ ትርጉም ሲሰጡ ልክ ናችሁ እናንተም እንደተረዳችሁት ውሰዱት ይላሉ። ፕሮቴስታንቶች ራሳቸው አይሉም። አይ እንዲህ ማለት እኮ እንዲህ ነው ብለው የራሳቸውን ትርጉም ይሰጣሉ። ልክ እንዲሁ የመጽሐፉ ባለቤት እኛ ነን ብለው ለሙስሊሞች መልስ እንደሰጡና የሙስሊሞቹ ትርጉም ስተት ነው እንዳሉ ሁሉ እኛም በገድላትና ድርሳናቶች ላይ የተጻፉትን ጽሑፎች እናንተ እንደምትፈቱት አይደለም እኛ የምንረዳው እንዲህ ነው ብለን እንላለን ማለት ነው። ስለዚህ መቀበል ያለባቸው የማንን ይሆናል ማለት ነው? የመጽሐፉን ባለቤት። ነገር ግን አሁን ፈለገ እንዳነሳው እነሱ ዘንድ የምናየው እኛ ተርጉመ ነው ሳይሆን ኖረውት ነው። እየኖሩት እያየን ቸርች ውስጥ ሲያጋቡ እያየን ምናምን ማለት ነውና የተደረገን መተቸትና ያልተደረገውን የተደረገው እንዲህ ነው ብሎ ተርጉሞ መተቸት ይለያያል። ስለዚህ የኛ መጽሐፍቶችን ትርጉም ከኛው መረዳት ጋር ተያይዞ በመሰረታዊነት ዶግማ ትምህርት አለን። ዋና ትምህርቶች አሉ። ዋና ትምህርቶቻችንን አይጣረሱም ወይም እንዲጣረሱ አይደረጉም ገድላትና ድርሳናት ማለት ነው። ስለዚህ እነዚህ መጽሐፍት ራሱ በዋናው ትምህርት የሚመዘኑ ናቸው ማለት ነው። በዶግማ የሚመዘኑ ናቸው። በዶግማ መዝነናቸው ዶግማችንን ማይጣረሱ እምነታችንን ማይጣረሱ የሆኑትን ነው የምንቀበለው ከጅምሩ ማለት ነው።
ስለዚህ ከዶግማ የሚጣረስ ለምሳሌ ወንድና ወንድ ወይም ሴትና ሴት እንዲጋቡ እንደዚህ አይነት ነገር የሚያስተምር መጽሐፍ የለንም። ምክንያቱም ከጅምሩም ሃይማኖታችን ውስጥ አንድ ወንድ ለአንድ ሴት ነች። ልክ ክርስቶስ ቤተክርስቲያንን እንደወደዳት ጳውሎስ ባል ሚስትን ይውደዳት ብሎ ባልና ሚስት እንጂ ባልና ባል ወንድና ወንድ ሴትና ሴት ብሎ አላስተማረንም። ስለዚህ ከዚህ የሚጋጭ ትምህርት የለንም ማለት ነው። ሌሎቹ ትርጉሞች እነሱ ሊተረጉሟቸው የፈለጉት ግን ቅድም ጋዲም እንዳብራራው በእኛው በኦርቶዶክሳዊ አስተሳሰብ የሚቃኙ ይሆናሉ ማለት ነውና ይሄን ለማለት ነው። ኦኬ ሶሪ፣ በጣም ይቅርታ። እናመሰግናለን ኢዮባ፣ ቃለ ሕይወት ያሰማልን። በነገራችን ላይ በቸርቾቻቸው ውስጥ የሚደረጉትን በጣም ጸያፍ የሆኑ ነገሮችን በነገራችን ላይ በመረጃ አውጥቶ ማሳየት ይቻላል። የሴም ሴክስ ሜሬጅ በቸርች ውስጥ አሁንም ድረስ ይካሄዳል። በጣም የሚገርማችሁ ነገር ማለት በጣም አሁን የዚህ ውስጥ የምታዩቸው ሁለት ተመሳሳይ ጾታ ያላቸው ሴቶችን ነው እዚህ ጋር የምትመለከቷቸው ማለት ነው። በቸርቿ ውስጥ በተመሳሳይ ጾታ በጣም እንግዲህ እየቀየረብኝ ነው። በተመሳሳይ ጾታ ጋብቻ ቸርቿ በጣም ብዙ አባላትን እንትን ትላለች እና ቅድም ያነበብኩላችሁ ዌብሳይቱም እዚሁ ላይ ያለ ገና ስለ ሉተራን ቸርች ሰርች ታደርጉ ይኸው the evangelical lutheran church the largest lutheran church body in the united states እያለ ያመጣላችኋል። በቸርቹ ውስጥ ሰዎች ወንድ ከወንድ ሴት ከሴት ጋብቻን አሁንም ጭምር ኤክሰርሳይዝ እያደረጉ እንደሆነ ይናገራል። እና አንድ አይነቱ ትምህርት እኛን አይወክለንም ነው፣ ግን እንደዚህ አይነት ሐሳቦች ሲነሱ በኦርቶዶክስ ያደራል እንድትረዷቸው ለማለት ያክል ነው። ዩሃዴ ይላል አንቺ የጠፋ ሰው አሬዋሪ እንዴት ናችሁ? ሰላም እግዚአብሔር ከእናንተ ጋርም ይሁን። እንዴት ዋላችሁ? እንዴት አደራችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ይመችሻል ሐሳብ ለመስጠት ይዋል መልካም። እሺ ትንሽ ቀጥሉና ከትንሽ ደቂቃ በኋላ ምናምን እቀጥላለሁ። መልካም እሺ። ስለዚህ ጸጋታችን ተመልሶልሻል ብዬ ተስፋ አደርጋለሁ። በደንብ አይደል? ፈለገ አመሰግናለሁ በጣም እግዚአብሔር ያክብርልን። እሺ እናመሰግናለን። ወደ ቀድሞ ውይይታችን እንመለስ። እንግዲህ ተወዳጆች እሺ ማርያም ልጆች አሏት የሚሉን ብዙ ፕሮቴስታንቶች እንግዲህ ቅድም ገብተው የተወሰነ ሐሳቦችን ይሰጡን ነበርና ያንን ሐሳብ የተነሳንበት ሌሎችም ሐሳቦች በርግጣሉ። እነዛን ሐሳቦች እያነሳን በደንብ አድርገን እናወራለን። የአዲስ መደበኛ ትርጉሙን መጽሐፍ አንስተን የተወሰኑ ሐሳቦችን ከመስጠታችን በፊት እመቤታችን ቅድስት ድንግል ማርያም ልጆች አሏት ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ ላስገባችሁ። ድንግል ማርያም ሌሎች ልጆች አሏት ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉ። እሺ ለፕሮቴስታንት ወንድሞች እድል እሰጣለሁኝ። እሺ አንዳንድ ቁጥር ጻፉልኝ ፕሮቴስታንቶች። ፕሮቴስታንት ሳትሆኑ አንዳንድ ቁጥር የምጽፉ ሰዎች እንግዲህ አምናጎነ ድንግል ሆይ ወደ እኔ ትመጪ ዘንድ እንትን አንድ አካውንት ፕራይቬት ነው እና ኢንቫይት ለማድረግ አይመችም። ፕራይቬት አካውንት ይዛችሁ የምትመጡ ሰዎች ትንሽ ስለማይመች አካውንታችሁን አስተካክሉ ብትመጡ አሪፍ ነው። ኢንቫይት ያረኳችሁ ፕሊስ አክሴፕት በሉና ግቡ። ኢንቫይት ያረኳችሁ አክሴፕት በሉና ግቡ። እሺ ቶሎ በሉ።
ድንግል ሆይ ወደ እኔ ትመጪ እንዴት ይሆናል እመቤቴ። ጋይስ በጣም ብዙ ሰው ነው ኢንቫይት ያደረኩት። እሺ ኢንቫይት ያደረኳችሁ ግቡ። እሺ በማስረጃ ችግር የለውም እናወራለን። ለምሳሌ ከስር ምን ይላል? የተክልዬ ምንድነው? የተክልዬ ተቅማጥ እንዴት ከክርስቶስ ደም እኩል ይሆናል ምናምን የሚል ኦኬ። እንደዚህ አይነት ሀሳብ የምትናገሩ ፕሮቴስታንቶች ፕሊስ ግቡና እኛን በማስረጃ ሁኑ። አሁን እንደዚህ አይነት ቃላቶች የምትናገሩት ኦርቶዶክስ የሆኑ ሰዎች እንዲበሳጩ ከሆነ በጣም ስህተት እየሰራችሁ ነው። ለመማማር ከሆነ ግን ገብታችሁ ከኛ ጋር በፍቅር ማውራት መወያየት ትችላላችሁ። እንግዲህ ብዙ ሰው ኢንቫይት አድርጌያለሁ፣ አንዳቸውም አክሴፕት እያደረጉ አይደለም። ድምጽ ይሰማል አይደል? ይሰማል። ኦልራይት ኦኬ። እንደዛ ከሆነ ያው ኔትወርኩ ይሰራል ማለት ነው። ስለዚህ ኢንቫይት እያደረኳችሁ ያላችሁ እህቶች ወንድሞች ኢንቫይቱን ስልክላችሁ አክሴፕት ብላችሁ ግቡና ከዛ በኋላ በደንብ እያነሳን ብዙ ሀሳቦችን እናወራለን። እግዚአብሔር መንፈስ ቅዱስ ይርዳን። ቶሎ ቶሎ በሉ። ስፔሻሊ ደግሞ ከግብረ ሰዶመኝነት ጋርም ተያይዞ የትኛው ትምህርት ነው ሞር እንደው እንዲህ አይነቱን ነገር የሚያበረታተው የሚለውንም በፍቅር በማስረጃ በደንብ አድርገን እናወራለን። እሺ አድና ይሰማል? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው አድና? ከፕሮቴስታንት። ፕሮቴስታንት የትኛው ቤተ እምነት? ከቃለ ሕይወት። ከቃለ ሕይወት። መልካም። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ አድና? ድንግል ማርያም የኢየሱስ ክርስቶስ ወንድሞች ስለሚሉ እሰማለሁ እንጂ ግን ድንግል ማርያም ልጆች አሏት የሚል መጽሐፍ ቅዱስ አላነበብኩም። ስለ ወንድሞቹ ምናምን ስለምን ምናልባት በዛ እንግል ወንድሞቹ ከተባለ ለምን ሳይሆን አድና ምን አለ መሰለህ፣ በምናልባት ሳይሆን አሁን ታምናለህ ወይስ አታምንም ነው። ካላመንክ ጥሩ ነው፣ ካመንክ ደግሞ ያው በፍቅር በመጽሐፉ ማስረጃ እንኖራለን። እኔ ድንግል ማርያም ልጆች ሲባል መጽሐፍ ቅዱስ ላይ እኔ በበላላቅም ግን ከመጽሐፍ ቅዱስ አንብቤ ስለማላቅ አይቼ ስለማላቅ የድንግል ማርያም ልጆች ሲባል ሰምቼ ግን ልጇ ሲባል ሰማለሁ እንጂ ልጆች ስሉ ሰምቼ አላቅም። መጽሐፍ ቅዱስ አውርቶ አያውቅም በዚህ ጉዳይ። ኦኬ። ስለዚህ እኮ ያልከን ያለው ምንድነው? አላት ወይስ የላትም? አላትም አይልም የላትም አይልም። በቃ በዛ ዙሪያ አያውራን። ግን የኢየሱስ ክርስቶስ ወንድሞች ይላሉ። እሺ ይላል። አሁን እሱ ወንድሞች ተባሉት እንደማን ናቸው? እሱ ልታሰለኝ ደስተኛ ፈለጋ ይላል። አስረዳሃለሁ፣ ችግር የለውም። አላትም አይልም የላትም አይልም ለሚለው ሐሳብ ይላል መጽሐፍ ቅዱሱን አንተ በመላት በስፋት እንግዲህ አንብባ ለመረዳት እሱ ያንተ ችግር ነው። ከዛ ውጪ ግን መጽሐፍ ቅዱስ ይላል። እሺ ወንድሞቹ ተብሎ የተጠሩ አሉ። አዎ አሉ። ወንድሞቹ ተብሎ መጠራታቸው ግን የማርያም ልጆች አያስብላቸውም። ከምን አንፃር ነው እንደዚህ ያሉት መሰለ አድና? ማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የማንን ፈቃድ የሚፈጽም? የአባቴን ፈቃድ። የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እስከተናገረ ድረስ የአባቱን ፈቃድ የፈጸሙ ሐዋርያት በአጠቃላይ የጌታ ኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። ስለዚህ ወንድሞቹ መባላቸው ለኛ ለክርስቲያኖች እንዲህ አይነቱ ቃል መቼም ቆርቆሮን የማያውቅም አይቆረቁረንም። ግን ማርያም ልጆች አሏት ማለት ግን ራሱን የቻለ ሌላ በጣም ከባድ ክህደት ነው። ስለዚህ በዛ ጉዳይ ላይ የምትሰጠው የመጽሐፍ ቅዱስ ማስረጃ ካለ መስጠት ትችላለህ። ተወዳጅ ወንድማችን እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስ እናት ብቻ እንደሆነች ነው መጽሐፍ ቅዱስ የሚናገረው። እደግመዋለሁ፣ የክርስቶስ ኢየሱስ ብቻ እናት መሆኗን ነው መጽሐፍ ቅዱስ የሚናገረው። ሌሎች ልጆችን ወልዳለች ወይ? አልወለደችም። መልካም። በዚህ ላይ ሌላ የምትሰጠው ሐሳብ ያለ አይመስለኝም አይደል አድና? ጥሩ ነው። እሺ ሐዋርያቶችን ይጨምራል። ወንድሞች ሲል ሐዋርያቶችን ይጨምራል። አዎ የአባቱን ፈቃድ የሚፈጽሙ ሁሉ ሐዋርያት የአባቱን ፈቃድ ፈጸሙ።
እሺ ወንድሞች ማለትም ሐዋርያቶች አምኖበታል አይደል በክርስቶስ ኢየሱስ በታምራቱ በሚሰራቸው በቃ መሲህ ሆኖ እንደመጣ አምነዋል አይደል በዮሐንስ 2 ላይ በቃና ዘገሊላ ወንድ ሐዋርያቶቹም አመኑ ወይም ተከታዮቹም አመኑ ይላል አይደል እሺ በስራው በታምራቶቹ ቁጥር ወደ 8 አካባቢ ዝቅ ብሎ በታምራ ወደ ውሃ ወደ ወይን በቀየረበት ጊዜ ሐዋርያቶቹም ደቀ መዛሙርቶቹም አመኑ ይህ የምልክቶች መጀመሪያ በቃና ዘገሊላ አደረገ ባለበት ቦታ ሐዋርያቶቹ ግን አመኑበት ግን ወንድሞቹ እንዳንል ደግሞ ወንድሞቹን ደግሞ ያላመኑበት ቦታ አለ ወንድሞቹ ከተባለ ይሄ ያላመኑት እነማን ናቸው አሁን ዮሐንስ ወንጌል ላይ ቁጥር ማለትም ምዕራፍ 7 ላይ ወንድሞቹም እንኳን አላመኑበትም ይሄ ነገር እንዴት ነው እስቲ አያይዝና ንገረኝ መልካም ሐዋርያት ተጠራጥሮ ለምሳሌ የሚያቀርበት ክፍል መጽሐፍ ቅዱስ ይናገራል ለምሳሌ ፊልጶስ ጴጥሮስ ለምሳሌ ጌታችን ኢየሱስ ክርስቶስን የተጠራጠረበት አንድ የመጽሐፍ ቅዱስን ሐሳብ ያስቀምጣል ሌሎችም ሐዋርያት በክርስቶስ ኢየሱስ ግን እንዲህ አድርገው እንዲህ ያሉ ማለት ክደውታል ማለት ግን አይደለም ልክ አይሁዶች ክርስቶስን በናቁት ልክ ንቀውታል ክርስቶስን በካሉት ልክ ክደውታል ማለት አይደለም ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው እስካለ ድረስ ይሄ ወንድም የሚለው ቃል የሚብራራው ከምን አንፃር ነው የአባቱን ፈቃድ በመፈጸም የሚገኝ ስም እንደሆነ ነው ለምሳሌ የክርስቶስ ኢየሱስ ወንድም ለምሳሌ ጳውሎስ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል ጳውሎስ የክርስቶስን ወንድም ተብሎ የተጠራው ከድንግል ማርያም ስለተወለደ ሳይሆን የአባቱን ፈቃድ ስለፈጸመ ነው እና ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አባቱ የሆነውን የእግዚአብሔር አብን ፈቃድ ስለፈጸሙ የእርሱ ወንድሞች ተብለው ተጠርተዋል እና አሁን ይሄ ወንድም የሚለው ሐሳብ አሁንም ተወዳጅ ወንድማችን አድና ድንግል ማርያም ልጆች አሏት ወይም የሏትም ከሚል ሐሳብ ጋር የሚገናኝ አይደለም እናም የትኛውም ሰው ደግሞ አንድ ሲምፕል ፈርዝ መስጠት አይችልም ነው ባጭ እና ተወዳጅ ወንድማችን በዚህ ላይ ከተስማማን ሌላ ሐሳብ ባነሳ ደስ ይለኛል ኦሬዲ አንተም ልጆች የሏትም የሚለውን ሐሳብ አዘንበለ ስለያስክ ማለት ነው ምን ተታቃለ የሏትም ማለት አሏትም ማለት ምን መጽሐፍ ቅዱስ ዝም ባለበት ቦታ ላይ ዝም የሚለው ከተናገረ ሰየው ይላል የላትም መጽሐፍ ቅዱስ እንጀይልም ማለት እሺ የለው 5% ቋሳት አድና 5% የመጽሐፍ ቅዱስ ክፍል ሳታነብ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው ማለት ተፈረ ይሄ ታውጅ ብራዘር ሙሉ ለሙሉ አንብባል መጽሐፍ ቅዱስ አያ ብዙም አክቲቭ አልሆነም በመጽሐፍ ቅዱስም አናባል አክቲቭ አይደለም አይደል አክቲቭ የሆነ ሰው መጽሐፍ ቅዱስ ለማንኛውም ሌሎች ሐሳቦች ለመወያየት ይችላል እሺ አሁን እኔ በጣም በቃ ሌሎች መጽሐፍ ቅዱስ እችላለሁ ግን አንድ ጥያቄ በጣም የፈጠረኝ ነገር ምን ልታካለ ፈለጋይ ከመጽሐፍ ቅዱስ ወጣ ያለ ነው ግን ያ ሰው ሰራሽ ትምህርት ከመንል ድምጽ ተቋርጧል በለይሱ አረና ተቋርጧል መሰለኝ አይደል ምን እሺ ሰማላ አሁን እሺ አሁን አይዮባ በቃ መጽሐፍ ቅዱስ ላይ ተጽፎ ያልተገኘ የማርያም ትንሣኤና እርገቷ ነው እሺ ይሄንን የትኛው ሐዋርያ ነው የጻፈው የትኛው ተከታዩ ነው የጻፈው ይሄንን ከማን ነው የምናገኘው የማርያምን ትንሣኤና እርገቷ ከየትኛው መጽሐፍ ቅዱስ ማን የጻፈው የትኛው ሐዋርያ ነው ያነሳው ሐሳብ የልጅ ሐሳብ ስለሆነ በጣም ይሄን የልጅ ሐሳብህን ማለት ነው ጀስት በጣም በሲምፕል ሎጂክ ምን ያክል በቃ እንዴት ልበል ምን የሚል ጥያቄ እንዳነሳ ላሳየ ያልከው ጥያቄ ምንድነው ትንሣኤዋን ምናምን ማን ነው የጻፈው ነው የትኛው መጽሐፍ ውስጥ ክፍል ያገኛችሁት አይደል ያልከን አድና ድንግል ማርያም ሞታለች ትንሣኤና እርገቷ ሞታለች ወይስ አልሞተችም ሞታለች እንጂ ሰው አይደል ሰው አንድ ጊዜ የመጽሐፍ ቅዱስ ጥቅስ ስጠኝ መጽሐፍ ቅዱስ የመጽሐፍ ቅዱስ ማስረጃ ስጠኝ ድንግል ማርያም እንደሞተች የሚናገር ሞት አይደል እንደ ተነስታ አርግታለች የምትሉት ወይኔ ሞት ነው ተነስታለች እኛ ምንለው ከመን አንፃር ነው አብራራልን አላልኩትልና አሁን አንተ ያልከው ሐሳብ ለምሳሌ በጣም ያልበሰሉ በጣም ልጅ የሆኑ ሰዎች የሚናገሩት ሐሳብ ያነሳው እና ምን አለ መሰለኝ ልብን ከሚደክመኝ አይደል አንድ ጊዜ በደንብ አዳምጠኝ
ድንግል ማርያም ሞታለች እንዴ? ያው ሞታለች ብለኛል። እሺ ድንግል ማርያም እንደሞተች የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ጥያቄው ግልጽ ነው። በቃ ስጠን፣ ከዛኛም ተባረክ። እሺ የመጽሐፍ ቅዱስ ሐሳብ እናነሳለን። ድንግል ማርያም ሰው ነች አይደል? ለሰው ልጅ አንድ ጊዜ ሞት ተመድበዋል። ዕብራውያን ስመኛ ዕብራውያን ለሰዎች አንድ ጊዜ ሞት ተመድበዋል። ከዛ በኋላ ፍርድ ነው እንደተባለ እሷ ሰው ናት፣ እንደ ሰው ሞታለች። ኤልያስ ደግሞ ሞታለች አይደለችም? እስካሁን በሕይወት አለች ምትል ከሆነ እሰየው። ኤልያስ ሮቦት ነው ወይ? አቤት። አሁን ዝም ብሎ ሰው ዝም ብለህ ሐሳብማ አደምጥ። ኤልያስ ሮቦት ነው እንዴ? አይደለም። ኤልያስ አልሞተም። ኤልያስ አልሞተም። አሁን ይጠየቁ ድንግል ማርያም በቃ አየህ፣ ኤልያስ አልሞተም አይደለ? በቃ አሁን እኔ ዝም ብለህ ሰው ሁሉ ይሞታልና ዝም ብለው በቃ ኤልያስም ሞቷል አይባልም። ድንግል ማርያም እንደሞተች የሚናገር የመጽሐፍ ቅዱስ ማስረጃ እኮ የኤልያስን እኮ አለመሞቱን እኮ መጽሐፍ ቅዱስ ነው ያገኘ ነው። እሺ የማርያምን ትንሣኤ እኮ ከመጽሐፍ ቅዱስ አላገኘንም። አለመሞቷንን ደግሞ ከመጽሐፍ ቅዱስ አላገኘንም። ብራዘር እኔ እኮ ስለሱ ሐሳብ እኮ እኛ እኮ እናብራራለን። ለምን ትቸኩላለህ? በመጀመሪያ ምክንያት ይሁን ይሄ እኮ ነው። በጣም ብዙ ጊዜ ፕሮቴስታንቲዝም ችግር፣ ትልቁ ችግር ይሄ ነው። ምንም አይነት መሰረት ሳይኖራቸው ምንም አይነት ለምትናገሩት ሐሳብ እንኳን ምንም አይነት መጽሐፍ ቅዱስ መሰረት ሳይኖራችሁ ነው ብዙ ጊዜ የምትናገሩት። እንዲህ አይነቱ ነገር ደግሞ በጣም አስቸጋሪ ነው ለመግባባት በራሱ ማለት ነው። ኦኬ በቻልከው አቅም አድና አሁን ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤ እኔ ይሄ ነገር አልገባኝም ብላል። ኦኬ እሺ እንዲገባ በመጀመሪያ አሁን አንድ ሐሳብ አነሳንልህ። ድንግል ማርያም ሞታለች? አዎ ሞታለች። እንዴት አልሞተችም? ኦኬ እንደሞተች የሚናገር የመጽሐፍ ቅዱስ ማስረጃ ሲያምጣ እናሳየን። አንተ እንግዲህ በመጽሐፍ ቅዱስ ብቻ ነው የምታምነው። ከመጽሐፍ ቅዱስ ውጭ ሌላ ምንም የምታምነው ነገር የለም። ሶ በቃ በመጽሐፍ ቅዱስ ብቻ የምታምን ሰው ከሆንክ አሁን ጥቅስ ነው የምታወጣው። እሺ አይደና እኔ ብዙ ሰው ሲጃጃል ስለማልወድ ብዙ አንደኛው ቃላቶች ወራቶና እኔ አልተጃጃልኩም። አይ ቃላት ወራ አይደለም። ኖ አይደና ይሄ እኔ መጥቶ ነው ማልወደውን ነገር አልወደም እኮ ማስረጃ ልስጥ። ፈላጋይ ማስረጃ ልስጥ። ምን ላይ ነው ማልስ ከሌለ ማስወራት ትችላለህ። ግን ማልስ ልስጥ። ጠይቀኛል አይደል? ጠይቀኛል። ተረጋጋ። ላውራ ባድና ምን ላይ እናውጣን ያልኩ? እስኪ ስሙን ጥራልኝ የመጽሐፍ ቅዱሱን ክፍል። ማሽ ሰማኛል። ያውራ ራሱ ካልክለኛል እኮ እኔ አንተ አሁን እንድትናገር አይደለም የፈለኩት። አድና የመጽሐፍ ቅዱስ ማስረጃ ስጠን ማለት መጽሐፍ ቅዱስ ገልጠን የምናብነበውን አንድ ንባብ ስጠን። ምን ላይ ላውጣ? እዚህ ላይ አውጣ በለኝ። እሺ ታወጣለህ። ድንግል ማርያም ሰው ነች አይደል? ነው እቺ ኢየሱስ ስለ ኤልያስ እንኳን ስተው ተጨረስን። ኤልያስ ሰው ነው አይደለም? ነች አይደል? ነች። በቃ እሺ እሱ ሰው ናት። በኋላ እንዳትከኝ። ኤልያስስ? እሺ ሰው ነው። ኤልያስ ሰው ነው። ኤልያስ ሞቷል? አልሞታም። እንዳልሞታም መጽሐፍ ቅዱስ ላይ ኤልያስም አልሞታም ተነጠቀ እንደምን ኤልያስ እባክህ ለምን ተወዳጅ ወንድማችን ዝም ብለህ አሁን ይኸውልህ ሰው ነው አይደለ? በቃ ሰው ስለሆነ ይሞታል ምናምን የሚል ተረት የሚመስል ነገር አትናገር። ምክንያቱም አሁን እኔ ለምሳሌ ለአንተ ምሳሌ እንዳነሳሁት ኤልያስ ሞቷል ወይ ስል አልሞተም እያልከኝ። ኦኬ ኤልያስ ሮቦት አይደለም፣ ኤልያስም ሰው ነው። ስለዚህ ሰው ሁሉ ይሞታል ምናምን ብለህ ደፋፍነህ ሸፋፍነህ የምታልፈው ጉዳይ አይደለም። እኔ አሁን የፈለኩት የመጽሐፍ ቅዱስ ማስረጃ ነው። በቃ መጽሐፍ ቅዱስ አይደለም ከዘፍጥረት እስከ ዮሐንስ ራዕይ አይደለኛ ማስረጃው ተንደድመልስ ነው የፈለከው። አንተም ከዘፍጥረት እስከ ዮሐንስ ራዕይ አንድ የመጽሐፍ ቅዱስ ጥቅስ ታነሳና ድንግል ማርያም ሞታለች የሚል አንድ ነው የሚፈልገው። አንድ ሲምፕል ቨርስ ነው። አንድ ሲምፕል ቨርስ አውጣና ሳይ መሞቷን የሚናገር የጠየቁ ስለ ድንግል ማርያም። እሺ መጽሐፍ እንዲህ ይላል። ስማኝ፣ አንድ ጊዜ ለሰው ልጅ ሞት ተመድቦላቸዋል። ከዛ በኋላ ፍርድ ነው ይላል። በቃ አንድ ጊዜ ሰው መሞት አለ። ሰው ነው ከተባለ ሰው ይሞታል። ዘላለም የማይሞት አምላክ ብቻ ነው። የኔ ማወቅ ድንግል ማርያም ሞታለች። አታስለፈኝ። ግን መነሷ ትንሣኤዋንና እርገቷን ለምንድን ነው ማታሳየኝ? ሞታለች ብላችሁ አድና ተነስታለች እንደ ልጇ አድና አቤት ተወዳጁ ወንድማችን በህይወት ደስተኛ ነህ? በህይወት ደስተኛ ነህ እኮ ሰው ይሞታል እንደምን መጽሐፍ ይላል። ሰው ይሞታል። ዕብራውያን በህይወት ደስተኛ ነህ? አድና ይሄን ቦታ ኮኒ ስለራስ ነው። በህይወት ደስተኛ ነህ? እሺ ዕብራውያን 9 ከቁጥር 27 ላይ አድና አቤት አንጾዬ በህይወት ደስተኛ ነህ ወይ? ምን ሆናል?
ክብሩ ይስፋ ለመድኃኒዓለም። በቃ እኮ እሺ አንተ በህይወት ደስተኛ ከሆንክ የኛን ህይወት ለምንድን ነው የምታከብደው? አድና ጌታ ኢየሱስ ለምንድን ነው የኛን ህይወት የምታከብደው? የኛንም ህይወት አቀልልን እንጂ አሁን እኮ እንደ ትልቅ ሰው አውርተን አንድ ተግባቡት ላይ እኮ ደርሰናል። ደጋግመህ ተመሳሳይ ነገር አታወራ። ድንግል ማርያም ስለ ሞቷ ስለ ትንሳኤዋ አሁን እኔ አንድ ሐሳብ ለምሳሌ ብናገር ቀደም እንዳልኩት በኦርቶዶክስ ያረዳድ ነገሮችን ስለማትረዳ አንተ ባለመግባባት እንለያያለን። እኔ ደግሞ ካንተ ጋር ባለመግባባት መለየት አልፈለኩኝም። እኔ የማነሳውን ሐሳብ እንድትረዳኝ አንድ ሐሳብ አነሳው። አንተ የፈለከው ምንድነው? ከመጽሐፍ ቅዱስ ላይ ድንግል ማርያም ሞታ እንደተነሳች ኦኬ፣ በትንሣኤ እንደተነሳች የሚናገር የመጽሐፍ ቅዱስ ማስረጃ ስጡ። ምክንያቱም ሞታ ነው የቀረችው እንጂ ተነስታለች ትንሣኤ ያላት ምንም የሚል ነገር አላነበብኩም እያልክ መልካም። መሞቷን ደግሞ አንተ ስለነገርከ እንደውም መሞቷን የሚናገር የመጽሐፍ ቅዱስ ማስረጃ ከመጽሐፍ ቅዱስ ላይ ያወጣልን። አሁን አድና የመንደር ወሬ ምናምን እንዳታወራ እኔ ስለማልወድ። እሺ በቃ አሁን ዝም ብሎ ደግሞ ይሄ መሞኘት ምናምን አያስፈልግም። በቃ አሁን ቅድም ያልካቸው ነገሮች በአጠቃላይ እንዳደጋግማቸው። አሁን ምንድነው የምታደርገው? ቀጥታ መጽሐፍ ቅዱስ ትገልጥና ይሄው እዚህ ክፍል ላይ ድንግል ማርያም ሞታለች ትለናለህ። ምክንያቱም አመጣለሁ ብለህናል። አለቅ መጽሐፍ ቅዱስ ማስረጃ ታወጣለህ፣ አብረን እናነባለን። አሁን ምን ላይ ነው መጽሐፍ ቅዱስ ስለያዘ ስለዚህ አልሞተችም እያልክ ነው? እሺ በቃ እንደዛ ይሻላል። በቃ ይሄን ማምለጫ ነው። በቃ አልሞተችም። መጽሐፍ ቅዱስ ማስረጃ ትሰጠናለህ ወይንስ አትሰጠንም? አልሞተችም ብዬ ደምድሜያለሁ። በቃ እናንተ አይ ተነስታለች፣ አርግታለች፣ በልጇ ወይ ልጇን በሶስተኛ ቀን ተነስታለች ስለምትሉ ነው። እሺ አልሞተችም እንበል። እሺ አድና በቃ አልሞተችም አልኩ አይደል? አልብላለህ እኮ አልሞተችም ብላለህ አይደል? በቃ አንተ የትኛውን ታምናለህ? አድና ሰው ናት። እነሱ አንድ ጊዜ ይሞታል፣ ከዛ በኋላ ፍርድ ነው የሚያምነው። ዕብራውያን ላይ እንደሚያወራ ዕብራውያን 9:17 ላይ ሰው አንድ ጊዜ መሞት ሰው አይደለም። ሰምተናል። እሱ ሄኖክ ሰው ነው አይደለም? ሰው ነው፣ የተጻፈ ነው፣ ሰው ነው። እሺ ለምን አልሞተም? በጠቀስኩት መሰረት ሞታል ስለማለት ለምን አልሞተም? ምንም አቃል ለምን እንዳልሞተ እንደተጻፈ ነው። በጣም ጥሩ። በቃ ስማውንሽ። ስለዚህ ያነሳውን ጥቅስ ማነጻጸሪያ ማድረግ ትክክል ስላልሆነ እሱን ተወውና ዕብራውያን 9:24 የጠቀስከው ማለት ነው። እሱን ተወውና የድንግል ማርያምን ትንሣኤና ዕርገትን የጠየቀው መጽሐፍ ቅዱስ ላይ የቱ ጋር ተጽፏል ብለን የጠየቀን ከምን የመነጨ ነው የሚለውን አያይዘን ነው ምን መልሰው ማለት ነው። ማለት ይሄን ጥቅስ ቃል በቃል መጽሐፍ ቅዱስ ለማየት አለብኝ ካልሆነ ከመጽሐፍ ቅዱስ ውጭ አልቀበልም የሚል ሐሳብ ይዘህ ስለሆነ መጽሐፍ ቅዱስ ላይ ያልተጻፈ ምንም ነገር አትቀበልም። መጽሐፍ ቅዱስ ላይ ያልተጻፈ ምንም አትቀበልም። ያው እንደዛ አይነት ሮንግ የሆነ ጉዳይ አልቀበልም። መጽሐፍ ቅዱስ ላይ ያልተጻፈ ምን ብዬ እቀበላለሁ? ምን ቢስ ብዬ አምናለሁ? አልተጻፈ ሮንግ መሆኑን በምድር የምታውቀው ባለመጻፉ ነው። ያልተጻፈን አላምንም፣ አልከተልም፣ አልቀበልም። እሺ ባለመጻፉ ሮንግ ነው ትላለህ። እዚህ ወደ መንፈስ ቅዱስ ጸልየህ ታውቃለህ? ወደ መንፈስ ቅዱስ ጸልየህ ታውቃለህ ወይ? ወደ መንፈስ ቅዱስ ጸልየህ ታውቃለህ ወይ? ወደ መንፈስ ቅዱስ ጸልያለሁ። ወደ መንፈስ ቅዱስ እንዳልጸልይ መንፈስ ቅዱስ እኮ ከኔ ጋር ነው ያለው፣ በውስጤ ነው ያለው። ያቃተኛል እንጂ መንፈስ ቅዱስ ያጸልየኛል እንጂ ያማልደኛል እንጂ እኔ ወደ መንፈስ ቅዱስ አልጸልይም። በመንፈስ ቅዱስ ሆኜ እጸልያለሁ እንጂ ወደ ክርስቶስስ ወደ ክርስቶስ እጸልያለሁ ሁሉ ጊዜ። እሱ ከኔ ጋር ነው። ግን ያው ኢየሱስ ካንተ ጋር አይደለም እንዴ? ኢየሱስስ ካንተ ጋር አይደለም ነው? እስካሁን ፍጻሜ ካንተ ጋር ነው። እስካሁን ፍጻሜ ካንተ ጋር ሆኖ እሺ፣ መንፈስ ቅዱስ ካንተ ጋር ሆኖ ስላለ ወደሱ አልጸልይም ካልክ ኢየሱስም አንተ ውስጥ ስላለ ለምን ወደሱ ትጸልያለህ ታዲያ? ጸልዩ ስለምንቃለው ጸልዩ ትጉ ስለምንነው ሳቃለው ወደ መንፈስ ቅዱስ አትጸልዩ የሚል ስላለ ነው ታዲያ ማጸልየው? ወደ መንፈስ ቅዱስ ጸልዩ ምን ልም ግን ወደ በጣም ጥሩ። ወደ ኢየሱስ የምትጸልየው አምላክ ስለሆነ ነው አይደል?
አምላክ ነው። መንፈስ ቅዱስስ አምላክ ነው። ያው አምላክ ነው። ግን ለምን አትጸልይም ታዲያ? ቆሌ ክላለሁ እኔ ከሄድኩም በኋላ የሚያጽናናቸው መንፈስ ቅዱስ ይመጣል። እነሱ እኮ መንፈስ ቅዱስ ከጊዜ በኋላ ከኔ ያለው ወስዶ ለእናንተ ይነግራል። ስለምን መንፈስ ቅዱስ የለውም እሱ ላይ ጥያቄ የለኝም። እኔ ለምን አትጸልይም የሚለው እንጂ መንፈስ ቅዱስ ስለሚያደርግልህ ነገር ጥያቄ የለኝም። እሺ ችግር የለውም። በስላሴ ታምናለህ? አምናለሁ። ግን ጥያቄ ለምንድን ነው ያልተመለሰ? የማርያም ትንሣኤና እርገቷ ለምንድን ነው ያልመለሰ? ማምለጫችሁ ነው? ማምለጫችሁ ነው አይደል? የጠየቁትን መልሱና ከዛ ጠይቁኝ። የሷ እርገትና ትንሣኤ የጻፈን ሐዋርያ አሳዩኝ እባካችሁ። ወዴት እናመልጣለን? ስማ ሌላ ቃል ይሄ ቃል እንግዲህ ባታናድድ ደስ ይለኛል። እኛ ቤት ነው የገባው። ስለዚህ ሰምተናል፣ ጊዜ ሰጠናል። ሰው አሁንም ተረጋግተህ የምትሰማ ከሆነ ትማርበታለህ። እንድትማርበት እንጂ አንተ ያነሳሃትን ነገር በአጭሩ እኮ ፈለገ ባነሳው መሰረት አንተም አታውቅም ብለን ዘግተን እኮ መለያየት እንችላለን። አለማወቅን አሳይተን ማለት ነው። ስለዚህ ተረጋጋ። በስላሴ ታምናለህ? አድናን ማይክን አብራና መልስልኝ። በስላሴ ታምናለህ? አታርጉኝ እባክህ ፈለገ አታርጉኝ። እሺ አምናለሁ። ያረኩ ዝም ብለህ አታውራ። አዳምጥ ስልስ እየሰማኝ ስላልነበረ ነው ሚዩት ያረኩሽ። አምናለሁ ብለኸኛል። በመለኮት አንድ በአካል ሶስት ብለህ ነው የምታምነው? በመለኮት አንድ በአካል ሶስት ብለህ ነው ወይ የምታምነው? የሚል ጥቅስ አሳየኝ እስኪ። በመለኮት ሶስት በአካል አንድ እንደዛ ነው የምታምነው? በመለኮት ሶስት በአካል አንድ ብለህ ዛሬ ከሐዋርያት ጋር እንደምን ያረው ከኦርቶዶክስ መልስ አለ ተብሎ እኮ ነው ወደዚህ የመጣው። የማርያም ትንሣኤና ሞት ጥቅስ አንተ የጠየቅኩህን ጥቅስ አንተ። እኔ ደግሞ ከሙስሊም ጋር ማውራ እየመሰለኝ ነው። እሺ ያለው ሳቁን አሁን መልሱን አንተ እየጠበቅህ አቦል መንፈስ ቅዱስ እኔም እኮ እየጠበቅኩኝ ያለው የማርያምን ትንሣኤና አሳያለሁ ብለህ ሆነስ ከስላሴ ያመጣቸው። እሺ ምን ላሳይ መሰለህ? በአጭሩ መጽሐፍ ቅዱስ ብቻ ብለህ ስለምታምን መጽሐፍ ቅዱስ ላይ ያልተጻፈ አላምንም ብለህ ስላልክ እምነትህን ግን መጽሐፍ የምታምነው ሆኖ መጽሐፍ ቅዱስ ላይ ቃል በቃል የሌለ ላሳይህና ምንን ስህተት መሆኑን ላሳይ ነው። አስቀድሞ ሁሉ የተጻፈ መሆን አለበት የሚለውን ቆይ አዳምጥ። መጀመሪያ ምንን ተረዳ። ሁሉ የተጻፈ መሆን አለበት የሚለው ንግግር ስህተት መሆኑን ላሳይ ነው። ሁሉ መጽሐፍ ቅዱስ ላይ አልተጻፈም። ሁሉም ሊጻፍ አይችልም። መጽሐፉም ቃል በቃል እንደሚናገረው ሁሉ ቢጻፍ ኖሮ ወረቀቱ ምንም ሊበቃ አይችልም። ስለዚህ ሁሉ አልተጻፈም። የተጻፈም ብቻ ነው ማምነው የሚለው በራሱ ስህተት መሆኑን ላሳይ ስላሴ ዋናው እምነት ጋር ወሰድኩና በዋናው እምነት ስህተትን ላሳይ ነው። አንተ ደግሞ እንደ አዋቂ ሰው ስህተትን አይተ የምር ስህተት ሆኖ ከተሰማ ራስን ማረምና በመጽሐፍ ቅዱሱ መሰረት መታረም ስላለብህ ለመማረም ከሆነ ማለት ነው እሱን ታደርጋለህ። አይ እንደው አጉል የሆነ ነገር አሳያለሁ ብለህ ከሆነ ሐሳብህ ደግሞ ማሳየት እንደማትችል እዚሁ እናሳያለን ማለት ነው። ስለዚህ አንድ አምላክ በሶስት አካል እንደተገለጠ መጽሐፍ ቅዱስ አልተጻፈም ነው እያልክ ያለው። አንድ አምላክ በሶስት አካል እንደተገለጠ እኔ አንድ አምላክ ነኝ እያለ ግን ሶስትነቱ አያሳይ መጽሐፍ ቅዱስ። አቦል መንፈስ ቅዱስ አያሳይ። እባክህ የማርያምን ትንሣኤ ነው ከመጽሐፍ ቅዱስ ቃል በቃል መልስ። የለም በለዋ የለም በለና ሸኝ። እኔ ጠየቅኩህ ቃል በቃል መልስ። አታጭበርብሩን። ከመጽሐፍ ቅዱስ የማርያም ትንሣኤና እርገቷ ተጽፏል። በዛ ቀን ከብት ሌላ ሰው ዲያቆን አስገባ በእናትህ። በአጭሩ መልሱን ላስቀምጥና የማርያም እርገት ስለሆነ የጠየቀው ማለት ነው። ፕሮቴስታንቲዝም ከዚህ የተሻለ ነገር ሊኖረው አይችልም። የማርያም እርገት ቃል በቃል መጽሐፍ ቅዱስ ላይ ማርያም እኮ አድርጋለች የሚል ጽሑፍ የለም። እንደዛ የሚል ጽሑፍ የለም። እንደዛ አይነት ጽሑፍ ለምጠይቁ ማለት ነው። አስቀድሞ ግን እኛ እምነታችን መጽሐፍ ቅዱስ ብቻ ነው ወይ ከተባለ አይደለም። እኛ መጽሐፍ ቅዱስ ብቻ የሚል እምነት የለንም። አይደለም እኛ መጽሐፍ ቅዱስ ራሱ የለውም። እኔ ብቻ አላለም። ሐዋርያው ጳውሎስ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ደግሞ ትውፊት ያዙ ነው ያለው። በቃላችንም በመልእክታችንም
ስለዚህ መጽሐፍ ቅዱስ ምንድነው እኔ ብቻ ካላለ ወይም መጽሐፍ ቅዱስ ብቻ ካላለ እኛም አንልም። ስለዚህ ምን እንቀበላለን? ትውፊት እንቀበላለን፣ የአባቶችን ትምህርት እንቀበላለን። ይሄ ብቻ አይደለም። ለምሳሌ ስላሴ ላይ የጠየቁትን ጥያቄ መመለስ አልቻለም አይደል? ለምን? ይሄ ሙስሊማዊ አረዳድ በመጽሐፍ ቅዱስ ላይ ስላላቸው ማለት ነው። ልክ ይሆን የወረደ አይነት ነገር በሰዎች ያልተጻፈ እንደ የወረደ አይነት ነገር ከታሰበ እንደዛው እንደወረደ ነው ልታምን የሚገባው። ገለጻዎችን ልትረዳቸው አትችልም። እንዲህ ነው ብለህ ልታብራራ ራሱ አትችልም ማለት ነው። ሙስሊማዊ መረዳት ስለሆነ ያላቸው መጽሐፍ ቅዱስ ላይ በመለኮት አንድ በአካል ሶስት የሚል እንደዚህ አይነት ጽሑፍ የለም። ነገር ግን የእግዚአብሔርን አንድነት የአካላትን ሶስትነት በተለያየ ስፍራ በተለያየ መንገድ አሳይቶናል። በተለያየ መንገድ እሱን ቴዎሎጂ ስላሴ በሚል ቃል እናሳየዋለን እናብራራዋለን ማለት ነው። ስላሴ የሚለው ቃል በራሱ የአባቶች እንጂ ቃል በቃል መጽሐፍ ቅዱስ ላይ የተቀመጠ አይደለም። ስላሴ የሚለውን ግን ይጠቀሙታል ጴንጤዎች። ለምን ተጠቀሙታላችሁ? መጽሐፍ ቅዱስ ላይ እኮ አልተቀመጠም። አያችሁ፣ የምትሄዱበት አካሄድ የራሳችሁን እምነት እንደሚጋጭ ለማሳየት ስንሞክር ለመረዳት እንዲመቻችሁ እንጂ ይሄው ለምሳሌ እኛ እኮ እምነታችን እኮ የተጠየቅነው በጣም ቀላል ነው። እኛ ምናምነው መጽሐፍ ቅዱስ ብቻ ብለን አይደለም። ስለዚህ የአባቶችን ትምህርት ትውፊትን እንቀበላለን። በትውፊት ውስጥ በአባቶች ትምህርት ውስጥ የማርያምን እርገት እናሳያለን። አለቀ። እምነታችን ይሄ ነው። እኛ መስቀለኛ መንገድ ላይ የቆምን የሚመስላችሁ ሰዎች ካላችሁ በማርያም እርገት ጉዳይ አልቆምንም። እንደዛ አይነት ጭንቅንቅ ውስጥ አልገባንም። ከጅምሩ እምነታችን መጽሐፍ ቅዱስ ብቻ የሚል አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት የሉተር ትምህርት ነው። ሉተር ነው። አምስቱ ሶላዎች የሉተር ፈጠራዎች ናቸው። ቤተክርስቲያን ተመስርታ ለሺህ ምናምን ዓመት ከቀጠለች በኋላ ሉተር የፈጠረው ትምህርት ነው እያልኳቸው። ስለዚህ በዚህ የስህተት ትምህርት ስለማንመራበት እኛን አያስጨንቀንም እና ለማንኛውም የጠየቀን ጥያቄ በዚህ መልኩ የሚመለስ ነው ባጭሩ። እኔ ግን እንድታየው የፈለኩት መጽሐፍ ቅዱስ ብቻ የሚለውና የተጻፈ ብቻ የሚለው ንግግር ስህተት መሆኑን ላሳይ ነበረ። አፍ ቀደመህና ወረድክ። ለማንኛውም ቀጥሉ ጋይስ። እናመሰግናለን ዮባ፣ ቁርሴን እንድበላ ስላገዝከኝ። እሺ ይመገቡ አለቃ። እሺ አትደን የሚል አካውንት ይሰማል። አትደን የማይሰማችሁ ከሆነ ታች አስወርዳለሁ። እሺ አትደን የሚል አካውንት ይሰማል። አትደንግጡ ነው የሚለው ያቆን። ኦኬ አትደንግጡ። እሺ ይሰማል። ሰላም ታላጋ አንድ ናችሁ። ማን ልበል? ስምህን ስምህን ማን ልበል? አይታይም ስሜ አይታይም። ተወዳጅ ወንድማችን አዳንግጡ ፈለገ። እኔ ባወራው ደስ ይለኛል ወንድማችን። ኦኬ እሺ ቀጥሉ። ትንሽ እኔም ጨምሬ ልብላ። አንተ ብላ። አትደንግጡ ሲለኛል ወንድማችን። ሌላው ሚል አካውንት ሚት። እሺ ይሰማል? ይሰማል ይያባ። እሺ እስኪ የስምን ትርጉም ንገረን። የስምን ትርጉም ንገረን እስኪ ለመታወቅ ያህል። እሱን ጎግል ሰርች አድርግ። እኔ ለስሜ አይደለም ነገር እስኪ አድርግና ሳይኝ ጎግል ላይ አላየውም። ምን አትደንግጡ የሚለው ስሜ ነው እኮ። ምን ማለት ነው እኮ ነው ያልኩህ። ለመግባባት ያህል እኮ ነው። ምን ነው ደበረ? አንተ አምነህበት ስም ካረከው እኔ አብራራለኝ ስለ ለምን ይደብራል? እሺ ያንተውን ስም ዛ ሚካኤል የሚለውን አስራዳኝና ከዛ የኔውን አስራዳል። እሺ ኢዮብ የሚለው በመጽሐፈ ኢዮብ ላይ የአባታችን የኢዮብን ታሪክ የሚናገር ጽሑፍ አለ። እዛ ላይ የኢዮብ ታሪክ አለ። እኔ ደግሞ ቤተሰቦቼ የኢዮብን ታሪክ እንድማርበት ኢዮብ ብለው ሰየሙኝ። ዘ ማለት ደግሞ እንደማለት ነው። ሚካኤል ደግሞ መልአኩ ቅዱስ ሚካኤል ነው። ስለዚህ ኢዮብ ዘሚካኤል የሚል ትርጉም አለው የኔ። እሺ ትርጉሙ ምንድነው? እዛ ሚካኤል ነው ምን ማለት ነው የሚለውን ጨረስን። አሁን ያንተን ንገረኝ።
ወርድ እኮ ነው አጣጥም እንትን ያነበብኩ የኔውንም እንደዛ ከሆነ አት በፊት አለ ከኋላ ደግሞ ደንግጦ አለ ያው አት ደንግጦ የሚለው ማለት ነው ከፊት አት አለ ከኋላ ደንግጦ አለ አት ደንግጦ ሆኗል ማለት ነው ሁለቱም ያው እንዳንተም ጽሁፉ ምን ይላል ነበር እንዳልከው እኔም ደግሞ ደንግጦ ይላል ሁለቱም እሺ የኔ ጥያቄ ግን ጽሁፉ ምን ይላል ሳይሆን ምን ማለት ነው ነበር ምን ማለት ነው ማብራሪያ ጥያቄ ነው ጽሁፉ ምን ይላል ደግሞ የጽሁፉን ጥያቄ ነውና አማርኛ ግልጽ ከሆነላ አሁን ምን ማለት ነው የሚለው መልስልኝ ያው ያንተውንም እኮ ዛለ ሚካኤል አለ በቃ ሚካኤል ማብራሪያ ነው አለ ከኋላ ደንግጦ አለ አትደንግጡ እሱን ሰማው እሱን ስለሰማው የኔንም ትተውና ያንተን ትነግረኛለህ ወይስ አትነግረኝም ባጭሩ እንዴ የኔው እኮ እንዴ ስሜ እኮ ነው በቃ ትርጉሙ ይሄ ነው አትደንግ እሺ ሚዩት እንዳታበራ አሁን እዚሁ ቁጭ ብላ አንድ ነገር ልንገር ሐሳቡን ስለተረዳ ነው ማለት ነው ስለተረዳውት ነው የሚደነግጥ ማንም የለም በኢየሱስ ክርስቶስ ቤዛነት የሚደነግጥ የለም ነገር ግን ጴንጤ በባህሪው ፓራሳይት ስለሆነ ያለ መለጠፍ ስራ ስለሌለው የሆነች ቦታ ላይ ይለጠፋል አብራራ ሲባል አያብራራ ሌባ ችግሩ ይሄ ነው ሌባ ይሰርቃል ከዛን ስለሰረቀው ነገር አብራራ ከተባለ የራሱ ስላልሆነ አያብራራ ግደሉት አሁን ያረጋቸው አባት ኦርቶዶክሳዊ አባት የተጠቀመው ቃል አሽሙር በራሱ ማንነት የለውም ይሄው በራሱ ቆሞ እኔ ብሎ መናገር አይችልም ስለ እምነቱ መናገር አይችልም ስለዚህ እንደዚህ አይነት የተለከሰከሰ ስራ መስሩ ፕሮቴስታንት ወንድሞቻችን በተቻላችሁ መጠን ራሳችሁን ለመቻል ሞክሩ ሰው ላይ አትለጠፉ ጨረሰን ዛሬ ከሚገርም ቁርስ ጋር የሚገርም ውይይት አለ እሺ አዩባችን እናመሰግናለን በተነሱት ሐሳቦች ላይ ይመስለኛል አንዳንድ ፕሮቴስታንቶች ወንድሞች ያው ገብቶ መወያየት ይፈልጋሉ ሰው ለነሱ ድል እየሰጠን እንሄዳለን እና በተቻለ አቅም ከዚህ በኋላ ምን አለ መሰላችሁ ብዙ ላለመደረቅ ያክል ገብታችሁ ስሟችሁን እንኳን በፈቃደኝነት የማትናገሩ ሰዎች ቤተ እምነታችሁን ለመናገር ፈቃደኛ ማትሆኑ ሰዎች የሆነ ስትገቡ ገና ስትገቡ ጀምሮ ነገር የሚላችሁ ሰዎች በክርስቶስ ፍቅር እንወዳችኋለን እናታችን አስወርዳችኋለን እንዴ ገብቶ ጸብጸብ እንዴት ሰው ጸብጸብ ያሻታል እና እንደዛ መሆን የለበትም እሺ ተወዳጆች እኛ በጣም በቁም ነገር በክርስቶስ ፍቅር በጣም የምንወዳችሁና መሆን የለበትም እንደዛ ገና ስትገቡ ጀምሮ ኔጌቲቭ የሆኑ ነገሮችን ለመናገር ኔጌቲቭ የሆኑ ነገሮችን እንትን ለማለት ኢቭን ስማችሁን እንኳን በፈቃደኝነት ማትናገሩ ቤተ እምነታችሁን እንኳን ደፍራችሁ ኮርታችሁበት ማትናገሩ ሰዎች ከሆናችሁ ባትገቡ ይመከራል ከዛው ውጪ ግን በፍቅር ነገሮች ላይ እየተወያየን እንሄዳለን ያው ልዩነቶች እንዳሉ አውቀን ተራርተን ማለት ነው እና ቀደም ይዮባ እንዳለው ፓራሳይት መሆን አይጠበቅባችሁም አላማ ሳይኖራችሁ ደግሞ ዝም ብላችሁ ፕሮፋይል ዝም ብላችሁ ስሙንም እንደዛው የምታደርጉ ሰዎች በቃ እንደዚህ ያለ ዕውቀት የምትጋዙበት ጊዜ ቢያበቃ ጥሩ ነው እሺ ቢያበቃ ጥሩ ነው እሺ እና የኔ ተወዳጆች እግዚአብሔር አምላክ ይርዳን ይሄው እኛም ታግለን ነው እንግዲህ እስካሁን ድረስ ያለ ነው በጣም በቻልነው አቅም ኢቭን ስልኬ ተሰብሯል በውሰት ስልክ ነው የገባሁት እና እነዚህ ሁሉ ነገሮች እንኳን እኛም ታግሰን ከእናንተ ጋር ደግሞ ስናወራ በተቻለ አቅም እናንተ ነገሮችን በፍቅር እንድትወሩ በሉልኝ እንጠይቃለን እሺ ቤቲ ይሰማል ቤቲ የሚል አካውንት የኛ ገስት ያስፈራል እንዴ እሺ ሄሎ የሚል አካውንት ይሰማል ሄሎ ወርልድ ይሰማል ያው ሰላም ናችሁ ሰላም ወንድማችን ማን እንበል ስምህን ሊበን እሺ ከየት ቤተ እምነት ነው የመጣው ወንድማችን
ክርስቲያን ነኝ። የሚባል ቤተ እምነት የለም። ይቅርታ ምናልባት ኦርቶዶክስ ነኝ፣ ግን ያው እያስተናገዳችሁ ያላችሁት ሌላ ፕሮግራም ቢሆንም እድሉን ስላላገኘው ሌሎና ጥያቄዎች ስላሉኝ በውስጥ መስመር ቢያንስ እንትን እንድትሉኝ ነበር እና ይቅርታ። እሺ መልካም። ለተመስገን በውስጥ መስመር ጻፈለት። እሺ እሱ ነገሮችን ያስተናግዳል። እሺ አመሰግናለሁ። ኦኬ እሺ እናመሰግናለን። እሺ ቤቲ ገባች ዲያቆን? ምን ነው ዲያቆን? ኧረ ቤቲ ሰላም ልበላት። እሺ በላት ቤቲ 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 እኔ ጋር ነው የሚቆራርጠው? የኔ ነው የሚቆራርጠው ዲያቆን? አይ አንተ አይደለም ይመስለኝ። በዚህ አካውንት ቤቲያው በሚል አካውንት የገባው ሰው ለማውራት ፈቃደኛ የሆነ አይመስለኝም። አይ ዶንት ኖ የት እንደምታውቃት ሶ ፈለገ እንዴት ነው? ኤኒዌይስ አይ በዚህ አሁን ምንድነው ወንድም ሴትም ሊሆን ይችላል ጀስ ገብቷል። እኔ እንደው ጌታ በሚያውቀው ይሄን አካውንት ከዚህ በፊት አላውቀውም፣ ግን ታሙ አንተ የምታውቃቸው ከሆነ ማውራት ትችላለህ። ካልሆነ ግን ያው ማውራት ሆነ ታቻስወዳለህ ማለት ነው። ቤቲ የሚባል አካውንት ሁሌ ኦርቶዶክስ ላይ የተለያዩ ሀሳቦችን በኮመንት የምትሰጥ ልጅና እንትን የምትል ልጅ ናት። አላውቃትም፣ ሴቱን ወንድ ግን አላውቀውም። ያንን ሀሳብ ስለሚሰጥ ነው ሁሌ ኮመንት ላይ ሁሌ ሀሳብ ስለሚሰጥ ነው ወይም ስለምትሰጥ ነው። እሺ አይኔ ከመተዋወቁ ነበር የመሰለኝ። መልካም ዛሬ በጣም ብዙ ሀሳቦችን አንስተናል። የኔ ተወዳጆች እንግዲህ ማርያም ልጆች አሏት ወይንስ የሏትም በሚለው ሀሳብ ላይ ምንም የዚህ ግባ የሚባል በእውነት የዚህ ግባ የሚባል ምላሽ ሊሰጥ አልቻለም። ያው በጣም ብዙ ሀሳቦችን በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን እስካሁን እየተወያየን ነው። ተወዳጆች እንግዲህ ተመስገንና ልደት ጋር በውስጥ መስመር ፕሊስ አሁን እኔ ምንድነው መሰላችሁ በቴሌግራም በዋትስአፕ የተለያዩ መልእክት የምታስቀምጡ ልኝቶች ወንድሞች አይደርሰኝም። እውነት ለመናገር ምንድነው አንድ ትልቅ የተቸገርኩት ነገር አለ። ስልኬ ተሰብሮ ስለነበረ አሁንም እግዚአብሔር ይስጠው አንድ በጣም የምንወደው ወንድማችን ስልክ ቤት አለውና በውሰት የሰጠኝን ስልክ ተጠቅሜ ነው አሁን ላይቭ ስትሪም እያገቡ ያለሁት እና የምትችሉ ምናልባት አንዳንድ ነገሮችን ፊክስ ለማድረግ የተዘጋጀን ስለሆነ የምትችሉ እስከዛ ተመስገንና ልደትን በውስጥ መስመር ልታወሯቸው ትችላላችሁ። ምናልባት ማገዝ የምትችሉ ማለት ነው። ዛሬ በጣም ብዙ ሀሳቦችን ማንሳት ስንችል በጣም ብዙ ነገሮች በጣም ብዙ መጽሐፍቶችን ከሶፍት ኮፒም ጭምር እያወጣን ብዙ መወያየት እንችል ነበረ። ግን እነዛ ሁሉ ነገሮች አልቻልነው ከዛ አንጻር እንደሆነ እንድትረዱኝ ያክል ነው። በጣም ይቅርታም ጠይቃለሁ ለዛ። ግን እንደ ጊዜ መልካም ፈቃድ አሁን እንግዲህ ስልኬን በደንብ ፊክስ ካደረኩኝ በኋላ በደንብ ሁሉን ነገር አመቺ በሆነ መልኩ እቀጥላለሁ። እግዚአብሔር አምላክ ይርዳኝ። ይሄን ሐሳብ ያነሳሁት ለምንድነው ዩቲዩብ ላይ በፈለገ አትናቴዎስ ስም ሰዎች ገንዘብ እንትን ሲሉ ነበር። አቲ ድንግል በሚባል ዩቲዩብ ላይ የሆኑ ሰዎች ምንድነው ሰይፈ ስላሴ ምናምን በሚባል ስም የተቀመጠ አካውንት እያስቀመጡ ስልክ ቁጥርም እያስቀመጡ ገንዘብ ለማሰባሰብ ሲሞክሩ ነበርና እንዲህ አይነት ገቢ ማሰባሰቢያ እኔ ማንንም እንትን አላልኩኝም ከተመስገንና ከልደት በስተቀር ሌሎች ሰዎች ገንዘብ እንትን እንዲሉ ሰዎችን እንዲያናግሩ ምናምን እንትን አላልኩኝምና በዩቲዩብች ላይ ምናልባት አሃቲ ድንግል በሚል ዩቲዩብ ቻናል ላይም ሰይፈ ስላሴ ገሌ ምናምን የሚባሉ አካውንቶች እየተለቀቁ ይገኛሉ እና እንዳትሸወዱ ለማለት ያክል ነው። መልካም አሁን ባነሳነው ሐሳብ ላይ ገብቶ መወያየት የሚፈልግ ፕሮቴስታንት ካለ አሁንም እድል እሰጣለሁ። ማርያም ልጆች አሏት ወይንስ የሏትም የሚለውን ሐሳብ ነው ከቀደም ጀምሮ የጀመርነው እና በዛ ሐሳብ ላይ
መልስ መስጠት የምትችሉ ፕሮቴስታንቶች ካላችሁ እድል ሰጣችኋለሁ። እሺ ፕሮቴስታንት የሆናችሁ ቶች ወንድሞች እድል ሰጣለሁ። ገንዘቡ የሚሰባሰበው ለምንድን ነው? ገንዘቡ የሚሰባሰበው ለምንድን ነው? ተሙ ተሙ ተመስገናለህ አለውኝ ዲያቆን መንገድ ላይ ሆኜ ነው 10 ደቂቃ ይፈጅብኝ። እሺ ገንዘቡ ለምን እንደሚሰባሰብ ይነገር ተነደበን ይሰማ ከሆነ ድምጼ በነገራችን ላይ ዩቲዩብ ላይም ሆነ ላይቭ ገብተው ገንዘብ ሲሰባሰብ ነበር ለፈለገ በሚል አካውንቱን ለጥፎ ሰይፈ ስላሴ የሚል አካውንቱንም እና አቲ ድንግል ላይ ዩቲዩብ ላይ አካውንቱን ለጥፎ ገንዘብ ሲያሰባስብ ነበር። ይሄን ገንዘብ ማሰባሰብ ዲያቆን ፈለገ አትናቴዎስም አያውቀውም፣ እኛም ወንድሞቹ ደግሞ አናውቅም። ዲያቆን ፈለገ አትናቴዎስ ስልኩ ከተበላሸበትና ስልኩ ከተሰበረበት ቀን ጀምሮ እኔና ልደትን የምናውቀው። እኔና ልደትን ደግሞ ያዋሩን እህቶች አሉ። ከነሱ ውጪ ማንንም ያወራን ሰው የለም። ከሱ ባሻገር ገንዘብ የሚያሰባስቡ ሰዎች ተገቢ አለ። ግን አይ መልካም ምኞታችንን ለመግለጥ ለዲያቆን ፈለገ አትናቴዎስ ስልክ እኔ ገዛለታለሁ የሚል ሰው ካለ ግን ዳይሬክት እኔን ወይም ልደትን ካናገራችሁን ስልኩን የገዛችሁትንም ስልክን ይሁን ወይም ደግሞ እንልክለታለን። ይሄንን ስልክ በምን እንላካላችሁ እኔን ወይም ደግሞ ወንድማችንን ልደትን በማናገር ማግኘት ትችላላችሁ። ሌላ ሰውን ማንንም ሰው አታውሩ። ዲያቆን ፈለገ አትናቴዎስ ቴሌግራምም ዋትስአፕም ሌሎችንም አማራጮችን የማይጠቀመው ስልኩ ስለተሰበረበት በቃ አለቀ። ስለዚህ ስልኩ ስለተሰበረበት በምንም ማህበራዊ ሚዲያ ማግኘት አትችሉም። አሁንም ደግሞ እየተጠቀመ ያለበት የቲክታክ ይሄንን አፑን ዳውንሎድ አድርጎ የሚጠቀመው በጣም አመቺ የሆነ ስልክ አይደለም። አንድ ስልክ ሰራተኛ ወንድሙ ሰጥቶት ነው። በዚህ አጋጣሚ እኛን አናግሩን። ይሄንን ብቻ ሌላ ግን ሁለት እህቶች በዛ አካውንት አስገብተናል ተሸውደናል አላችሁት። አዎ ተሸውዳችኋል። መጀመሪያ ይሄንን ሐሳብ ዲያቆን ፈለገ አትናቴዎስ ቪዲዮ ሰርቶ አልተናገረበት ወይም ደግሞ እኛ ወንድሞቹ ለአቅራቢያው ላይ ያለን ወንድሞቹ እንደዚህ አድርጉ እስካላልን ድረስ ሌላ ሰው በእነ ዲያቆን ፈለገ አትናቴዎስም ሆነ በሌሎችም ወንድሞች ሊመጣ የሚችል ገንዘብ ማሰባሰብን በትጠነቀቁ መልካም ነው ላለው አመሰግናለሁ ዲያቆንዬ። እሺ ባጭሩ በቃ በየትኛውም አይነት ሶሻል ሚዲያዎች ላይ ለፈለገ አትናቴዎስ እንደዚህ እናደርግለት እንደዚህ ነው ምናምን ተብለው የሚሰባሰቡ እንትኖችን እኔ ማንንም ሰው ስላላኩኝ ተወዳጆች በቻላችሁ ታቀብ ሰዎች የተለያዩ አሁን ይመስለኛል በአሃቲ ድንግል የሚባል ዩቲዩብ ቻናል ላይ ነውና በተለይ ላይቭን ሪከርድ እያረጋችሁ የምታስተላልፉ ወንድሞች እና እህቶች እንደዚህ ጥንቃቄ ቢደረጉ መልካም ነው። አሁን ትልቁ ጥንቃቄ ስለ ፈለገ አትናቴዎስ አይደለም። ለምንድነው ከዚህ በኋላም ለምሳሌ ለወላይታ ሀገረ ስብከት በጣም ብዙ እርዳታዎችን በጣም ብዙ ገቢ ማሰባሰቢያዎች ይደረጋሉና እንዲህ አይነት ሐሳቦች በላይቭ ስትሪም ላይ ሲነገሩ በሪከርድ በሚደረጉባቸው የዩቲዩብ ቻናሎች ላይ በአጠቃላይ ሌሎች ሰዎች ሌላ አድራሻንና ሌላ የባንክ ቁጥር እየሰጡ ሰዎችን ግራ የሚያጋቡብን ከሆነ እጅግ በጣም አስቸጋሪ ነው የሚሆነው። እንዲህ አይነቱ ነገር ትንሽ ጥንቃቄ ይሻል እና ትልቁ አሁን እየፈራን ያለነው ጉዳይ ከዚህ በኋላም ላሉት ለምሳሌ በሀገረ ስብከት ደረጃ ገቢ የምናሰባስብባቸው ገዳማትና አድባራት ላይ የተለያዩ ነገሮችን ለመስራት ኦርቶዶክሳውያን እገዛችሁ አይለየን ስንል ቪዲዮውን ከተወሰኑ ጊዜ በኋላ ዩቲዩብ ላይ ሲለቀቁ የሚያዩ ኦርቶዶክስ የሆኑ እህቶች ወንድሞች ይኖራሉ እና ኦርቶዶክስ የሆኑ እህቶች ወንድሞቻችን በዩቲዩብ ቻናሉ የተለያዩ አይነት አድራሾች የሚሰጣቸው ከሆነ በእውነት ይሄ እጅግ በጣም አደገኛና አስጊ ነው የሚሆነው። ስለዚህ በተቻለ መጠን እባካችሁን በተለይ ዩቲዩብ ላይ ያላችሁ የላይቭ ሪከርዶቻችን ሪከርድ እያረጋችሁ መታሰላልፉ እህት ወንድሞቻችን አስፈላጊውን ጥንቃቄ እንድታረጉልን በሉል እግዚአብሔር ስም እንጠይቃለን። መልካም ለአንድ ለሁለት ሰዎች እድል ልስጥ። እኔ በጣም አዛጋችሁኝ ጋይስ። ድንግል ማርያም ልጆች አሏት ወይንስ የሏትም ለሚለው ሐሳብ
መልስ መስጠት የሚችል ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ፣ እድል እሰጣለሁ። ድንግል ሆይ ወደ እኔ ትመጪ ዘንድ። እሺ እሺ ላስገባችሁ። ዛሬ ማነሽ ልብ ዛሬ ዩቲዩብ አድካሚ እኮ ነው ተወዳጆች። ዩቲዩብ በጣም አድካሚ ነገር ነው። ዩቲዩብ መክፈት በጣም ጊዜ ይፈልጋል። ዩቲዩብ በተፈጥሮ ድንግል ሆይ ውለታሽ አይጠፋም ካሰቡ። እሺ ዛርከን ነው የሚለው። ዛርከን እግዚአብሔር ይመስገን። ማን ልበል ስምህን? ሮቤል እባላለሁ። ሰላም ናችሁ? እንዴት ነው? እሺ ከየት ቤተ እምነት ነው ሮቤል? ፕሮቴስታንት ነኝ። እሺ መልካም። አንድ ጊዜ ጠብቀን። አቢም ምን የሚለው አቤሜሌክ አቤሜሌክ ማይሰማ ከሆነ ታች አስወርዳለሁ። እሺ አቤሜሌክ እንደምን አለ? ከየት ቤተ እምነት ነው የመጣኸው? እሺ መልካም ጠብቀን። ሰብስቤ ነው የሚለው ከስር ሰብስቤ ነው የሚለው። ሰብስቤ የሚላኩት ይሰማል? ሰብስቤ እሺ ካልተሰማችሁ እታች። እሺ ጆን የሚላከው ይሰማል? ሰላም ነው? እንዴት ነው? ይሰማል? ደህና ናችሁ? እሺ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ለምን ነበር አንድ ቁጥር ይጻፍክልን? ፕሮቴስታንት የሆኑ ሰዎች አንድ ቁጥር ይጻፉ ስንል አንድ ቁጥር ጽፈ ነበር። ፕሮቴስታንት ካልሆንክ ለምን ነበር ይጻፍክልን? ነው ላስገባችሁ ስትል ነው የሰማሁት። ፕሮቴስታንት የሆኑትን አልሰማሁም። ፕሮቴስታንት ባልሆንም እሺ እንኳን ደህና መጣህ። ችግር የለም። እሺ ቁጭ በል። ኦኬ ለሁለቱ እድል እንስጥ። እሺ ማን ነበር ያልከኝ ወንድሜ? ስም ጠፋኝ። ዛርከን የሚል አካውንት ወይ? ሮቤል። እሺ ሮቤል፣ ማርያም ሌሎች ልጆች አሏት? መጽሐፍ ቅዱስ እንደዛ ይላል? ተወዳጅ ወንድማችን ከላይ ወጥቷል። አይሰማም? ይሰማል ሮቤል። ከላይ ባትወጣ። እሺ ከላይ ባትወጣ። ኦኬ እንትን ከፍቼ ላነብ ነበር። እሺ እኛ እናነብላለን። ንገረን። ይሰማል ሮቤል? እኛ እናነብላለን። ከላይ ባትወጣ ለእኛ ንገረን። ማርያም ልጆች ያሏት ለሚል ሐሳብ የትኛው የመጽሐፍ ቅዱስ ማስረጃ ነው ልታነሳ ያሰብከው? ሉቃስ ወንጌል ላይ ምዕራፍ 2። እሺ ኤግዛክትሊ ቁጥሩን አላወቅኩትም። አንዴ ወይ አንብቤው ልመለስ ወይስ እንዴት ይሻላል? እሺ ተመለስ። እሺ እስከዛ አቤሜሌክ ወይ አቤሜሌክ ማርያም ልጆች አሏት ለሚል ሐሳብ የትኛውን የመጽሐፍ ቅዱስ ማስረጃ ነው የሰጠ የነበረው? ማርቆስ ወንጌል ምዕራፍ 6 ከቁጥር 3። እሺ ምን ይላል?
ታነብልኛለህ? እሺ መልካም። እሺ ወይ ባዛ በልቻለሁ። ማርቆስ ስንት ነው ያልከኝ? ፋዛ 6:3 ቆይ አሁን ከላይ እንደወጣው አስተካክለዋለሁ። ቆይ እሺ ማርቆስ ምዕራፍ 6 ቁጥር 3 እሺ ኦኬ። ከዚህ በኋላ ኢየሱስ ከዚያ ተነስቶ ወደ ገዛ ሀገሩ ሄደ፣ ደቀ መዛሙርቱም ተከተሉት። በምኩራባቸው የሚያስተምር ጀመር፣ ሲያስተምር እነርሱም ተደነቁ ይላል። ከዛ በኋላ ይህን ሁሉ ተአምርና ጥበብ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም የምትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ከዚህም የተነሳ ተሰናከሉበት። ኢየሱስ ነቢይ ለማይከበሩ በገዛ ሀገሩ ዘመዶቹ በመካከል ቤተሰቡ ዘንድ ብቻ ነው አላቸው ይላል ወንድማችን አቤሜሌክ። ሰው ወንድሞቹ የሚለውን ሀሳብ ነው እያነሳልን ያለው። ወንድሞቹ ያዕቆብ፣ ዮሳ፣ ይሁዳ፣ ስምዖን አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? የሚለውን ሀሳብ ነው መሰለኝ ልታነስ የፈለኩ አይደል አቤሜሌክ? አዎ እሱን ተንተርሼ ወደ ተዳለው መሰለኝ ሐዋርያ ጴጥሮስ ለገላትያ ሰዎች በጻፈው መልእክት በምዕራፍ 1 ቁጥር 19 ላይ ጳውሎስ ራሱ የኢየሱስ ወንድም ብለዋል ያዕቆብን። እሺ እና ወንድሙ ትክክለኛ እንደሆነ ሐዋርያቱም ስለገለጹ ትክክለኛ ወንድሞች እንዳለ ነው የሚገልጸው ማለት ነው የምነግረው ማለት ክፍሉ። ሌላው ደግሞ በማርያም ልጆች ናቸው የሚል ማስረጃ አለ። አዎ እዚህ ጋር የተጠቀሱ ስሞች ከዚህ ያዕቆብ ተጠቅሷል አይደል? እዚህ የጌታ ወንድም የተባለው እሱ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ ተጠቅሰዋል። አዎ የማርያም ልጆች ናቸው ወይ? አዎ የጌታ ወንድም እኮ አለ እኮ ሐዋርያ ጳውሎስ። ተወዳጅ ወንድማችን የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው? ወንድሜ ነው። እና ጳውሎስ ራሱ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። የአባቱን ፈቃድ የሚፈጽም ሁሉ ወንድሙ ተብሎ ተጠራ። ለእኛ ለኦርቶዶክሳውያን አዲስ ነገር አይደለም። እንዲህ አይነቱ ነገር ለጆሮ የሚቆረቆር ነገር አይደለም። ጥያቄ አሁን ወንድሞቹ ተብሎ ተጠርቷል ወይስ አይደለም ነው ሳይሆን የማርያም ልጆች ተብሎ ተጠቅሷል ወይስ አልተጠቀሱም ነው። ወንድሞቹ የሚለውን ሀሳብ በተደጋጋሚ ስለወራንበት፣ ሲቀጥል ደግሞ አሁን ያነሳ የመጽሐፍ ቅዱስ ክፍል ላይ ሐዋርያው ቅዱስ ማርቆስ እንዲህ በማለታቸው ተሰናከሉበት ይላል ወይስ አይልም? አዎ እሱ ባለማመናቸው ነው የተሰናከሉ እንጂ እኮ በሰውና አይን ነው ያዩት። አይደለም ባለማመናቸው ምክንያት ተአምር ሳያደርግ ሄደ ይላል እንጂ ባለማመናቸው ተሰናክለዋል አይደለም የሚለው። ምን ብለው ነው የተሰናከሉበት ይላል? ከላይ አንብበው እንጂ አቤሜሌክ ግልጽ እኮ ነው ሀሳቡ። ከላይ እኮ ያስቀምጣል ምን ብለው እንደተሰናከሉበት ያስቀምጣል። ይህ የጸራቢው የዮሴፍ ልጅ አይደለ ወይ? እናቱስ ማርያም ትባል የለ ወይ? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉ ወይ ብለው ተሰናከሉበት ይላል። ተሰናከሉበት ብሏል። ማቴዎስም ወንጌሉን ሲጽፍ ማርቆስም በዚሁ ወንጌሉ ላይ ሁለቱም ሐዋርያት እነዚህ ሰዎች እንደተሰናከሉበት ይናገራል። በመጀመሪያ ደረጃ በጣም ደከመኝ ጌታ በኢየሱስ ስም። በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። አቤሜሌክ ለምሳሌ እነዚሁ በክርስቶስ ያላመኑ ሰዎች እነዚሁ ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን በኤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እነዚህ ሰዎች ስለተናገሩት ጌታችን ኢየሱስ ሎቱ ስብሐት በኤልዙቤል አለበት ብለን አናምንም። ይኸው መጽሐፍ ቅዱስ ላይ እኮ እንደዚህ ብለውታል አይባልም። በክርስቶስ ያላመኑ ሰዎች ናቸው። አየህ፣ በክርስቶስ ያላመኑ ሰዎች ጌታ ኢየሱስን በአጋንንት አለቃ አጋንንትን ያወጣል ስላሉት ይኸው እዚህ ክፍል ላይ እንደዚህ ብለውታል አይባልም። እሺ አይባልም። መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር። ቃለ እግዚአብሔር የምንለው የአምላካችን እግዚአብሔር ቃል ነው፣ በሐዋርያቱም ጭምር የተነገረ። ቃለ ነቢያት የምንለው ነቢያት መንፈስ ቅዱስ በበራቸው ብሪት የተናገሩትን ቃል ነው። ቃለ ሰብ ደግሞ የምንለው ሰዎች ከልባቸው አፍልቀው የተናገሩትን ቃል ነው። ስለዚህ በመጽሐፍ ቅዱስ ውስጥ እንደዚህ አይነት ቃላቶች አሉ።
ሰዎች ከልባቸው ፍሉቅ የተናገሯቸው ቃላቶች አሉ በመጽሐፍ ቅዱስ ውስጥ። ሰዎች የተናገሩት ቃል እውነተኛ ወይም ሐሰተኛ መሆኑን እንደራረቁ በቃለ እግዚአብሔር እና በቃለ ነቢያት መዝነንና ፈትሸን ነው። ስለዚህ ተወዳጅ ወንድማችን አንተ በሰጠን የመጽሐፍ ቅዱስ ክፍል ላይ ሐዋርያው በራሱ ተሰናከሉበት ይላል። ምን ብለው ተሰናከሉበት? ይህ የጸራቢው ልጅ አይደለም፣ የጸራቢው ልጅ የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደለም ወይ እያሉ ተሰናከሉበት ይላል። እንዲህ በመናገራቸው የተናገሩት ንግግር የንቀት ነበረ ወይስ አልነበረም? ነበረ። አቤሜሌክ ነበረ። የተናገሩት ንግግር የንቀት ነበረ። የንቀት ስለነበረ ጌታችን ኢየሱስ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። የንቀት ቃል ስለተናገሩት ማለት ነው። ቅድም በጣም በሰፊው ስናነሳው ነበር አቤሜሌክ። እኛ በክርስቶስ የምናምን ክርስቲያኖችና አይሁዶች የምንናገረው ንግግር ተመሳሳይ ቢሆንም እምነታችን ይለያያል። ለምሳሌ እኛ በክርስቶስ የምናምን ሰዎች አዎ ክርስቶስን የማርያም ልጅ እንለዋለን። አይሁዶች ግን የማርያም ልጅ ሲሉት ልክ እንደኛ እየጠሩት አይደለም። እኛ የማርያም ልጅ ስንለው እስኪጨርስ አዳምጠኝ እባክህ። ያለ ዘር ብእሲ ከግብረ መንፈስ ቅዱስ ኧረ ይሄን ያህል አዳመጥኩ እኮ። እስኪ ብቻህን አወራህ እኮ ብራዘር። ቀጥል። ይቅርታ። አዎ እኔ እያልኩ ያለሁት እሺ ወንድሜ፣ እኔ እያልኩ ያለሁት እዚህ ሁለቱ ወንጌላዎቹ እነዚህ ኢየሱስ ክርስቶስ ወንድምና እህቶች እንደነበረ ነግሯል፣ ማርቆስ እና ማቴዎስ። አሁን ደግሞ ከዛ በተጨማሪ ሐዋርያ ጳውሎስ በገላትያ ምዕራፍ 1 ከቁጥር 19 ላይ የኢየሱስ ወንድም ብሏል ያዕቆብን። ይሄ ያዕቆብ በሁለቱም ወንጌላዎች መጽሐፍ ላይ ተጠቅሷል። ይህ ስም ምንም አልተለየም። ሁለተኛ ደግሞ ይሁዳ መልእክትን የጻፈው ራሱ የኢየሱስ ወንድም ይሁዳ እንደሆነም ሌላ ቦታ ይናገራል። ስለዚህ ትክክለኛ የኢየሱስ ወንድሞችና እህቶች እንደነበሩ ነው። አሁን እናንተ ዘላለማዊ ድንግል የሚለውን ለማጽናት ስለፈለጋችሁ የለም ማለት ፈለጋችሁ እንጂ ክሪሊ ይሄው መጽሐፍ ቅዱስ ይናገራል። ከዚህ የተለየ ምንም ማስረጃ ልናመጣ አንችልም ነው። አትችልም፣ እንደማትችል አውቃለሁ አቤሜሌክ። ከዚህ የተለየ ማስረጃ እንደማታመጣ አውቃለሁ። ሌሎችም ፕሮቴስታንቶች ከዚህ የተሻለ ማስረጃ እንደማያመጡ አውቃለሁ። አቤሜሌክ አሁን የተናገርከው ሀሳብ ምንም ውሃ የሚያነሳ ሀሳብ አይደለም። ተወዳጅ ወንድማችን ብታደምጠኝ ጥሩ ነበረ። ሳወራ የነበረው ለአንተ ነው ብራዘር። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ የጌታ የኢየሱስ ክርስቶስ ወንድሞች ተብሎ ተጠርተዋል። ኢትስ ኦብቪየስ፣ ግልጽ ነው አልኩህ እኮ። የማርያም ልጆች ተብሎ ግን የተጠሩ የሉም። ለምሳሌ እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን እንደወለደች መጽሐፍ ቅዱስ በታሪክ ማስረጃነት ይናገራል። አንተና ያዕቆብ እና ዮሳና ይሁዳ በታሪክ ማስረጃነት ይኸው እዚህ ጋር ወለደቻቸው፣ እዚህ ጋር አሳደገቻቸው የሚል ማስረጃ ልሰጠኛችሁ የለም። እንደዛ የሚል የጌታ የኢየሱስ ክርስቶስ ወንድሞች ግን ተብሎ ተጠርተዋል ነው። አዎ ተጠርተዋል። እዚህ ጋር ለብቻ እነዚህ አራቱ እዚህ ጋር ሜንሽን ተደርገው ተጠርተዋል። እነዛ ሰዎች በክርስቶስ የማያምኑ ሰዎች ክፉ አይሁዶች ናቸው። ክርስቶስን የተናገሩት የንቀት ቃል የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? አቤሜሌክ በመጀመሪያ ተወዳጅ ወንድማችን የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? እነማን የተናገሩት? አሁን ያነበብነው ክፍል ላይ ያለውን ሐሳብ የተናገሩት ሰዎች የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? የንቀት የክርስቶስነት ባህሪውን ነው የናቁት እንጂ ወንድም መሆኑን አልናቁት። አሁን የጠየቁን ብቻ መልስ ወንድም። ወንድም የቤተሰብነት አቤሜሌክ እኔ ክርስቶስ ነው ስላለ ያ ነው የክርስቶስነት ባህሪውን ነው የናቁት እንጂ ሰውን አይደለም የናቁት። በጎረቤት አንድ ሀገር አንድ ቋንቋ የሚያወሩ ሰዎች ነበሩ። አቤሜሌክ እባክህ የጠየቁን ብቻ። ስም ማን ነው አቤሜሌክ? ወይ አቤሜሌክ ነኝ። በቃ ስምን ስጠይቅ ልክ እንደዚህ አሁን ስምን እንደተናገርከው ለጠየቁ ጥያቄውን የሚመለከት ብቻ መልስ መልስ። ስምን ስጠይቅህ እኔ ጾቴ ሴት ነው እንደማትል ሁሉ በተመሳሳይ ልክ ለጠየቁ ጥያቄም ጥያቄውን የሚመለከት መልስ ብቻ መልስ። እነዚህ ሰዎች በዚህ ክፍል ላይ ይህ የጸራቢው ልጅ አይደለም ወይ? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የተናገሩት ንግግር የንቀት ቃል ነው ወይንስ አይደለም?
አዎ መልሱ እኮ አንጻራዊ ስለሆነ ነው። የንቀት ቃል ነው። ግን የንቀት ቃል ነው ስል በምን መልኩ በየትኛው በኩል ነው የናቁት ነው ነው የናቁበት መንገድ ነው ማወቅ አለብን። በሰውኛ ነው የናቁት ከክርስቶስ ነው ያለ። አይ በተናገሩት ንግግር ይናቁት አቤሜሌክ። አሁን እኮ ብዙ ኢስናት ቢግሪድ በነገራችን የሰባ ሐሳብም አይደለም አቤሜሌክ። በጣም የሚገርም ነገር በጣም ግልጽ የሆነ ሐሳብ ነው። እሺ ነገሮችን ዋይድ እና ኦፕን አድርጎ መረዳት ያስፈልጋል። እዚህ ክፍል ላይ በመጀመሪያ ደረጃ እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? አቤሜሌክ ይሄንን ቃል የተናገሩት ማያምኑ ናቸው። በጣም እንግዲህ ራስን ታዘብ። በክርስቶስ ኢየሱስ የማያምኑ ሰዎች የተናገሩትን ነገር ነው አንተ የግድ እንደው ማርያም ሌሎች ልጆች ወለደች ብለህ ለማስረጃነት እያመጣ ያለው። ኦኬ እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው፣ የሚያምኑ ሰዎች አይደሉም። ቅድም እንዳልኩት እነዚሁ የማያምኑ ሰዎች እሱን እንደዛ እንዳለን አቤሜሌክ ጣልቃ ትግባ እንጂ ራስን ውስጥን ተቆጣጠሩ ብራዘር። እነዚሁ በክርስቶስ የማያምኑ ሰዎች በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን በኤልዙቤል አለበት ብለዋል። ትክክል ናቸው ብራዘር? ቶሎ ቶሎ ገላማ አይደለም። በአጋንንት አለቃ ጋር አጋንንትን የሚያስወጡ ብለዋል። ትክክል ናቸው አይደለም? አልኩት የዮሴፍ ልጅ ነው ብለዋል። ትክክል ናቸው አይደሉም? በጣም ጥሩ። የማርያም ልጅ ነው ብለዋል። አይደሉም? ትክክል ናቸው በእነሱ እምነት? ትክክል ናቸው? የማርያም ልጅ ስላሉ አዎ ትክክል ናቸው። በእነሱ እምነት ትክክል ባይሆን ትክክል አይደለም። በእነሱ እምነት ትክክል አይደሉም። አየህ አሁን ነገሮችን በደንብ ተረዱ ምለው እዚህ ጋር ነው። ይኸውላችሁ ተወዳጆች አይሁዶች ትልቁ ጸባቸው ክርስቶስ ወልደ እግዚአብሔር ሕያው መባሉ ነው። የእግዚአብሔር ልጅ መባሉን አይፈልጉትም። ጴጥሮስ ለክርስቶስ የመሰከረውን ሐቅ እንዲባል አይፈልጉም። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው ማለቱን አይፈልጉትም። እኛ በክርስቶስ ያመንን ሰዎች ኢየሱስ የማርያም ልጅ ስንል ያለ ዘራ ብእሲ ከግብረ መንፈስ ቅዱስ የተወለደ ነው እያለን ነው። እነሱ ደግሞ የማርያም ልጅ ነው ሲሉ ኦኬ ከዮሴፍ ጋር በስጋ ሆና የወለደችው ልጅ ተራ ሰው እንጂ እርሱ የእግዚአብሔር ልጅ አይደለም እያሉ ነው። አየህ የተናገሩት ንግግር የንቀት። እሺ ፈልጌ አንድ ጥያቄ ልጠይቅሽ። ይጨርስ አዳም። ኧረ ትጠይቀኛለህ እባክህ። አዳመጥኩ እኮ ከዚህ የተለየ ነገር አይደለም። ኦኬ አንተ አዳምጥ፣ ችግር የለውም። እንግዲህ እኔ ሳልናገር ቀድመህም ሰምተኸኛል ማለት ነው። ለሰዎች ግን ተናገሪ እስክጨርስ አዳምጥ። እሺ አይደለም እንደሱ አይደለም እኮ እስክጨርስ አዳምጠኝ። እየሰማሁ እኮ ብዙ ረጅም ሰዓት ሰማሁ እኮ። በቃ ችግር ከቸኮል መቼም እኮ አያልቅም እኮ ሰማኛለህ። ከዚህ በኋላ እኔ ሳልፈቅድ ማይክል ብታነሳና ብታወራ ታች አስወርዳለሁ። ከአሁን ሰዓት ጀምሮ እኔ አሁን እያወራሁኝ ነው። ከአሁን ሰዓት ጀምሮ እሺም ራሱ እንዳትለኝ። ከአሁን ሰዓት ጀምሮ ድምፅህን ብሰማው ብራዘር አስወርዳለሁ። ምን አይነት ነገር ነው? ባካችሁን መረጋጋት ይፍጠርባችሁ እንጂ እያወራሁኝ እሺ ምናምን አትበል ብራዘር። ምን አይነት ነገር ነው? ሁላችሁም አዳምጡ ተወዳጆች። ይሄንን ሐሳብ በጣም ብዙ ፕሮቴስታንቶች ደጋግመው እቺን ጥቅስ ብቻ እያነሷ ስለሆነ አትሞኙ። በመጀመሪያ ደረጃ ሐዋርያው ተሰናከሉበት እያላችሁ እናንተ ከዚህ ሁሉ ዓመታት በኋላ መልሳችሁ አትሰናከሉ። ሐዋርያው ራሱ እንዲህ በማለታቸው ተሰናከሉበት። የንቀት ቃል ተናገረው። ምን ብለው ተናገሩ? የዮሴፍ ልጅ አይደለም ምን አሉ? ጌታችን ኢየሱስ የዮሴፍ ልጅ አይደለም፣ አባቱ እግዚአብሔር አብ ነው። እናሱ ማርያም ትባል የለም ምን አሉ? እኛ እንዳልነው ያለ ዘራ ብእሲ ከግብረ መንፈስ ቅዱስ የተወለደ ነው እያሉ አይደለም። በስጋ ፈቃድ ማርያም ጸንሳ የወለደችው ነው። በድንግልና ጸንሳ በድንግልና የወለደችው ሳይሆን በሩካቤ ስጋ የወለደችው ልጇ ነው እያሉ ነው። ይህ ወንድሞቹ ያዕቆብ፣ ይሁዳ ወንድሞቹ ናቸው ወይ? አዎ። አያችሁ እኛ ሰንና እነሱ ሲሉ ይለያያሉ። እኛ ወንድሞቹ ናቸው ብለን እናምናለን። እንዴት? ምክንያቱም ጌታችን ኢየሱስ የአባቱን ፈቃድ የሚፈጽሙ ሁሉ ወንድሞቹ ተብሎ ስለሚጠሩ ጌታችን ኢየሱስ እንዳለው የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እንደተናገረ፣ አዎ እነ ያዕቆብ እነ ይሁዳ እነ ይሁዳ ሌሎችም ጳውሎስም ጭምር ወንድሙ ተብሎ ተጠርቷል። ለእኛ አይደንቀንም። እነዚህ ሰዎች ግን ወንድሞቹ ናቸው ሲሉ ግን በስጋ የተወለዱ ናቸው እያሉ ነው። ከማን? ከመቤታችን። ኦኬ ቀጠሉና ደግሞ እህቶችም ጨምሩለት። እህቶቹስ ሁሉ በእኛ ጊዜ ያሳያችሁ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው የንቀት ቃልን ተናገሩ። ኦኬ የንቀት ቃልን በመናገራቸው ጌታችን ኢየሱስ ነቢይ በገዛ ሀገሩ አይከበርም አላቸው። የመጣው ወደ ገዛ ሀገሩ ነው። ስለዚህ የንቀት ቃልን ተናግረውታል። ሰው ጌታችን ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ሲቀጥል ደግሞ ሐዋርያውም ሲጽፍ እነሱ የተናገሩትን ሐሳብ አጠቃላይ ቁጭ ያደርግና
ከዛ የራሱን ደግሞ መደምደም ያስቀምጣል። እንዲህ ያሉት እንዲህ ያሉት እንዲህ ያሉት እንዲህ በማለታቸው ምን አሉበት ይላል። ተወዳጆች ተሰናከሉበት። አይሁዶች የተሰናከሉበትን ጥቅስ እንደ ማስረጃ አድርጎ ማቅረብ በራሱ በዚህ ዘመን መሰናከል ነው። እና ተወዳጆች ይሄ ክፍል በምንም ታምር ማርያም ልጆች አሏት የሚል ሐሳብን አይናገርም። ሌላ ጥቅስ ካለ ማምጣት ይችላል በሚልክ ኦኬ። ሌላ ጥቅስ እኮ ገላትያ 1:19 እኮ አልኩ እኮ ልጌ ሐዋርያ ጳውሎስ ወንድሞቹ የሚል ጥቅስ ኢየሱስ ወንድም ያለውን ጨረስን እኮ የአባቱን ፈቃድ የሚፈጽሙ ሁሉ የጌታ ወንድሞቹ። ወንድም አለ። አሁን የፈለግነው የማርያም ልጅ ቦታውን ለምን አታነብም? ቦታውን ለምን አታየውም? አቤሜሌክ ኢየሱስ የማርያም ልጅ ነው ወይስ አይደለም? ቦታውን ለምን አታነብም? እሺ እኔ እየጠቀስኩ ያለሁት መረጃ ላለመቀበል ካልሆነ በስተቀር እየሰማሁ እኮ ነው። ብራዘር እኔ በነገራችን ላይ ስለተነጫነጭ ምናምን አይደለም ማዳመጥ። እኔ በእንደዚህ አይነት ሁኔታ በጣም ዊርድ ባህሪ ነው ያለብኝ። ሰው አላዳምጥ እና ላለመነጫነጭ ሞክር። ልክ እኔ በማወራቶን አውራ፣ እንደኔ ካልሙን ተረጋግታ አውራ። እሺ አሁን እኔ ያልኩን አዳምጠኝ። 10 ጊዜ ደጋግሜ ይሄ ምን ታጥቦ ጭቃ እንደሚሆነው ነገር ደጋግመን አንድ አይነት ነገር አናውራ። ሰውም ይሰለቻል። ብራዘር አሁን እኔ ያልኩን በደንብ አዳምጠኝ። ኢየሱስ የማርያም ልጅ ተብሎ ተጠርቷል ወይስ አልተጠራም? ቶሎ በል አቤሜሌክ። ኢየሱስ የማርያም ልጅ ተብሎ ተጠርቷል ወይስ አልተጠራም? ተጠርቷል። መልካም። የማርያም ልጅ ተብሎ የተጠራ ሌላ የመጽሐፍ ቅዱስ ማስረጃ ስጠኝ። ያው ወንድሞቹ ስለሚል ሐሳብ በቃ አውርተን ጨርሰናል። ወንድሞቹ የአባቱን ፈቃድ የሚፈጽም ሁሉ ወንድሙ ተብሎ ተጠርቷል። ጳውሎስም ጭምር ወንድሙ ተብሎ ተጠርቷል። አሁን የኔ ጥያቄ የማርያም ተብሎ ተጠሩ። ጥያቄ መልስልኝ እሺ አቤሜሌክ። የማርያም ልጆች ተብሎ የተጠሩ ከመጽሐፍ ቅዱስ በመጽሐፍ ቅዱስ ማስረጃ የማን ልጆች ተብሎ የተጠሩ የማርያም ልጆች ተብሎ የተጠሩ ካሉ አምጣና ሳየኝ፣ አወጣለሁ እኔ። ቶሎ በል እሺ። ማርያም ልጄ ብላለች። ኢየሱስ ክርስቶስን ልጄ ብላ ጠርታለች አልጠራችም? የጠራችበት ቦታ የመጽሐፍ ክፍል ይኖራል? ልጄ ብላ የጠራችበት የመጽሐፍ ቅዱስ ክፍል ይኖራል? ካለ አውጣና ሳየኝ። እኔ እንጃ ብዙ አላውቅም። ኖ ጠየቅኩ እኮ እንደዚህ ብላ ጠርታለች። እኔ እንጃ አልኩ እኮ እኔ እንጃ ብዙ አላውቅም። የሚጠሩ እኮ ሌላው ሶስተኛ ወገን ነው። አሁን እኮ እዚህ ጋር እየጠሩ ያሉት እኔ ገላትያ እንደምናታነብ ገላትያ ምዕራፍ 1 ከቁጥር 19 እናነብም። አቤሜሌክ የማርያም ልጆች ተብሎ የተጠሩ ካሉ አምጣና ሳየኝ። ቀጥታ አሁን እኔ የምፈልገው የማርያም ልጆች የኢየሱስ ወንድሞች ተብለዋል መባላቸውን እኛ እኮ እኔ አልተባሉም አላልኩም እኮ። እንዴት ነው ነገሩ አቤሜሌክ? ከራስ ጋር ተጣልታል እንዴ አንተ ሰውዬ? እንዴት ነው ነገሩ? አዎ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርተዋል። ወንድሞች ተብሎ መጠራታቸው ግን ጌታ ኢየሱስ አረ ፕሮቴስታንቲዝም በጣም እኔ እንደዚህ ይሄ ኮመን የሚያደርጋችሁ ነገር ይሄ ነው። ፕሊስ እንደማመጥ የጌታ የኢየሱስ ክርስቶስ ወንድሞች ተብሎ ተጠርተዋል። አዎ ተጠርተዋል። እንዴ ብራዘር ምን እያልኩ ነው? ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የአባቱን ፈቃድ የሚፈጽም ሁሉ ምኑ ነው? ወንድማችን አቤሜሌክ በልልኛ። ኦኬ እሺ። አሁን እኔ አንተን ፈልገን አቤሜሌክ የአባቱን ፈቃድ የሚፈጽም ወንድም ነው ኮምፕሬሰር አትቀባጥር ከኔ እኩል ፕሊስ እባክህን አቤሜሌክ። በጌታ በየኔ ምን አይነት ነገር ነው በእናታችሁ ነው? እኔ በደንብ ምግብ ስላልበላው ነው ዛሬ እንደዚህ የከፋኝ። ቶሎ አቤሜሌክ በደንብ ፕሊስ አዳምጠኝ። ይኸውልህ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ይኗል? ተወዳጅ ወንድማችን ምን ይኗል? ጌታችን ኢየሱስ ወንድሞቼ ናቸው አለ። በጣም ጥሩ። ወንድሞቹ ተብሎ የተጠቀሱ ከማርያም የተወለዱ ናቸው ማለት ነው አይደለም? ይሄ እንደ መላምት የመጽሐፍ ቅዱስ ሐሳብ አይተረጎምም። እሺ ስለዚህ ወንድሞቹ ተብሎ የተጠሩ አሉ ወይ? አዎ። ኦኬ እዚህ ጋር እኮ ታዲያ ወንድም ሳወራ እሺ እዚህ ጋር እሺ በቃ እኔ እወጣለሁ በቃ ደብረዋል መሰለኝ። ያው እኮ አንተም ሆነ ወጣም ተመሳሳይ ነው። ምንም የሚለወጥ ነገር የለውም አቤሜሌክ። ለማንኛውም አንተ ባለበት እዚህ ላይ
የነ ያዕቆብ የነ ይሁዳ ማርያም ሌላ እንደሆነች ማስረጃ እሰጣችኋለሁ። እሺ ተወዳጆች ሁላችሁም ተከታተሉ። አቤሜሌክ ከዚህ በኋላ ፕሊስ በዚህ ልክ እንዳትሙኝ። እሺ ተወዳጅ ወንድማችን የነ ያዕቆብ የነ ይሁዳ እናት የክርስቶስ እናት ማርያም ነች እንዳትል። እሺ ተወዳጆች ፕሮቴስታንት በተለይ ፕሮቴስታንት የሆናችሁት ወንድሞች ይሄንን የመጽሐፍ ቅዱስ መዝገበ ቃላት ሁላችሁም ገዝታችሁ ተጠቀሙት። በመጽሐፍ ቅዱስ ማህበር የታተመ ነው። ኦኬ የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ በፕሮቴስታንቶችም ስኮላር ጭምር ማለት ነው። መልካም ማርያም ይላል እዚህ ጋር ይታያችኋል እንዴ? አቤሜሌክ ወዴት ሄደች? ብራዘር ወዴት ሄድሽ ብራዘር? አውጥተልና ሳይሰ ዮሐናን አስገባት ልሰባስልም ብየዋለኝ። ማነች ዮሐና? ዮሐናን 3:19 የሚለው እሺ ተወዳጆች በደንብ አድርጋችሁ ተከታተሉ እዚህ ጋር ሁላችሁም። እሺ ይሄ በመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ነው። በመጽሐፍ ቅዱስ ማህበር የታተመ ነው እና ፕሊስ ሁላችሁም እዩት። ይሄ እዚህ ጋር ማርያም ይላል። ይኸው ማርያም በመጽሐፍ ቅዱሳችን ውስጥ 7 ማርያሞች አሉ። ይሰማችኋል ሁላችሁ? በመጽሐፍ ቅዱሳችን ውስጥ 7 ማርያሞች አሉ። ይኸው 7 ማርያሞች። እሺ አንደኛዋ ማርያም የሙሴ እህት ማርያም ነች። ይኸው አንደኛዋ ማርያም ማነች? የሙሴ እህት ማርያም። እሺ ሁለተኛዋ ማርያም ደግሞ የዮቴር ልጅ የእዝራ የልጅ ልጅ የሆነችው ማርያም ሁለተኛዋ ማርያም። እሺ ሶስተኛዋ ማርያም ቅድስት ድንግል ዩሲ ተከታተሉላችሁ የጌታችን የኢየሱስ ክርስቶስ እናት ነች። ሶስተኛዋ እመቤታችን ቅድስት ድንግል ማርያም በዚህ ስም የተጠራችው ሶስተኛዋ ማርያም ቅድስት ድንግል የሆነችው የጌታ የኢየሱስ ክርስቶስ እናት ነች። እሺ እንቀጥል። እሺ ሶስተኛ የጌታችን ኢየሱስ ክርስቶስ እናት። መልካም አራተኛዋ ማርያም ደግሞ የማርታና የአልዓዛር እህት ማርያም ነች። አራተኛዋ ማርያም የማርታና የአልዓዛር እህት ማርያም ነች። እሺ አምስተኛዋ ማርያም ማርያም መግደላዊት ነች። ኦኬ ማርያም መግደላዊት። ስድስተኛዋ ማርያም ደግሞ እዚህ ጋር ይታያችኋል የታናሹ የያዕቆብና የዮሳም እናት። ኦኬ እርሷም ለክርስቶስ ስቅለት መቃብር ምስክር ነበረች። ይኸው ማርቆስ 15 ከ40-17 ገልጦ መመልከት ይቻላል። የያዕቆብ የነ ዮሳ እናት ተብላ የተጠራችው ማርያም ሌላኛይቱ ማርያም ነች። ስድስተኛዋ ማርያም። ሶስተኛዋ ማርያም ማን ነበረች ብለናል ተወዳጆች? ይኸው እዚህ ጋር ያስቀምጥላችኋል። ማርያም ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት። ይሲ የጌታ የኢየሱስ ክርስቶስ እናት ብቻ ነች ሶስተኛዋ ማርያም። ኦኬ እዚህ ጋር ስድስተኛ ደረጃ ላይ ስንደርስ ስድስተኛዋ ማርያም የታናሹ ያዕቆብ የዮሳ እናት ተብላ የተጠራችው ማርያም ነች። ሰባተኛ የቀሌዮጳ ሚስት ማርያም ጌታ በተሰቀለ ጊዜ ከመስቀሉ አጠገብ ቆማ ነበር። ዮሐንስ 19:5 ላይ ገልጣችሁ መመልከት ትችላላችሁ ሁላችሁም። የቀሌዮጳ ሚስት ተብላ የተጠራችው ማርያም ነች። ስምንተኛ ደግሞ ማርያም የማርቆስ እናት። ማርያም የማርቆስ እናት። በመጽሐፍ ቅዱሳችን ላይ ማርያም በሚል ስም የተጠሩት እነዚህ ናቸው። የነ ያዕቆብ የነ ዮሳ እናት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ነች ወይ? አይደለች የሚል የለም። ይሄ ኦርቶዶክስም ፕሮቴስታንትም ካቶሊክም ሁሉም በአንድነት ያሳተሙት የመጽሐፍ ቅዱስ መዝገበ ቃላት ነው። ማንም እንደፈለገ እንዳይፈራገጥ ማለት ነው። በዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ ስንት ማርያሞች ተመለከትን? 8 ማርያሞችን ተመለከትን። እሺ የነ ያዕቆብ የነ ዮሳ እናት የክርስቶስ እናት ድንግል ማርያም ነች ወይ? አይደለችም። ይሄው እዚህ ክፍል ላይ የክርስቶስ እናት ተብላ የተጠራችው ማርያም ይሄው እዚህ ጋር በሶስተኛ ላይ አንደኛ ማናት ብለናል? የሙሴ እህት ማርያም። ሁለተኛ ማርያም የዮቴር የልጅ ልጅ። ሶስተኛ ማርያም ቅድስት ድንግል የጌታችን ኢየሱስ ክርስቶስ እናት። እሺ አራተኛ ማርያም የማርታና የአልዓዛር እህት። አምስተኛ ማርያም መግደላዊት።
ከዛስ ስድስተኛ ማርያም የታናሹ ያዕቆብ የዩሳም እናት። ሰባተኛ ማርያም የቀለዮጵያ ሚስት። የቀለዮጵያ ሚስት ማርያም ተብላ ተጠርታለች። ስምንተኛ ማርያም የማርቆስ እናት። የነ ያዕቆብ የነ ዩሳ እናት ተብላ የተጠራችው ይኸው እዚህ ጋር ሌላኛይቱ ማርያም ነች እንጂ የጌታችን የክርስቶስ እናት ድንግል ማርያም አይደለችም። እነዚህ እና ያዕቆብ እና ዩሳ ደግሞ የጌታችን የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል ወይ? አዎ ተጠርተዋል። የጌታችን የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። ተወዳጆች፣ አዎ በሚገባ ተጠርተዋል። የጌታ ኢየሱስ ክርስቶስ ወንድሞች ተብለው የተጠሩት ግን ከመቤታችን ከቅድስት ድንግል ማርያም በስጋ የተወለዱ ሆነው ሳይሆን በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እንደተናገረ የአባቱን ፈቃድ የሚፈጽሙ የጌታችን ኢየሱስ ክርስቶስ ሐዋርያት በአጠቃላይ ወንድሞቹ ተብሎ ተጠርተዋል። ይሄ ምንም ግራ የሚያጋባ ነገር አይደለም። ሰው እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት የሏትም?